ኦኬ ሪካርድ እያደረግነው ነው እኛ። እሺ በድጋሜ እንዴት ሰነበታችሁ ሁላችሁም? እንግዲህ በየእምነታችን ፈጣሪያችን ሚስጥሩን ይግለጽልን፣ የተሳካ ጊዜ እንዲኖረን ፈቃዱ ይሁንልን። ባለፈው እንግዲህ እኔ በዚህ መልክ ነው ይሄ እኔ ለፕሮፌሽናል ሰክሰስ ሊደርሽፕ ብቻም አይደለም ፕሮፌሽናል ሰክሰስ ኢቭን የህይወት ሚስጥር ብዬ የማስባቸው 3 ነገሮች ናቸው። አንደኛው ቅንነት ነው። ሁለተኛው እዚህ ላይ ያለው ሶፍት ስኪልስ ነው። ሶስተኛው ደግሞ ሃርድ ስኪልስ ነው። በየትኛው መመዘኛ ብታዩቸው እነዚህ 3 ነገሮች በዚህ ዓለም ያስፈልጉ ቅመሞች ናቸው ብዬ ነው የማስባቸው። ቅንነት ሶፍት ስኪልስ የሚባለው በእንግሊዘኛው በዚህ መልኩ እንጥራው ሃርድ ስኪልስ ወይንም ደግሞ እኔ ከዚህ በፊት ቅንነትና ባለራዕይነት ብዬ ብዙ ጊዜ ፍሬም የማደርገው እነዚህን ሀሳቦች ለመግለጽ ነው። እዚህ ላይ ቅንነት ምናልባት ጎላ ያለ ሀሳብ ይኖረዋል። ከሱ በተጨማሪ ሶፍት ስኪልስ እና ሃርድ ስኪልስ እና ባለፈው ያየናቸው እነዚህን እንዴት አድርገን ብናያቸው ፕሮፌሽናሊም ሊደርሽፕንም ስናየው በዛ መልኩ ብናየው ጥሩ ይሆናል የሚል ነው። እንግዲህ እንዳልኩት የፋውንዴሽናል ሊደርሽፕ ኔጋ የተወሰነ እነዚህን 4 መርሃ ግብሮች በዚህ መልኩ እንጨርስና ከዛ ቀሪዎቹ ግን ሌሎች ሰዎች ነው እየጋበዝን በየሙያቸው እንዲያቀርቡ የምናደርገው። ምናልባት ፋውንዴሽናል ሊደርሽፕ አንደኛውን ፓርት ሌላ ሰው እንዲሁ ልንጋብዝ እንችላለን እና ባለፈው ያየናቸው ሶፍት ስኪልስ እነዚህ ናቸው። ባለፈው ላልነበራችሁ ሰዎች ቪዲዮውን እዩት። ከጊዜ አንጻር ኢሞሽናል ኢንቴሊጀንስ እና ኮሚኒኬሽንስ ኤንድ ኢንፍሉዌንስ ነው ያየነው። እዚህ ላይ ነው አሁን አንዱ በጣም ከባድ የሆነ ግን በህይወት ውስጥ ጠቃሚ የሆነ አዳፕታቢሊቲ፣ አጂሊቲ፣ ኮንቲኒየስ ለርኒንግ እና ሬዚሊየንስ ራሳቸው አይደለም አንድ ሴሽን አንድ መጽሐፍ በየራሳቸው የተጻፈባቸው ብዙ ዲስከሽን ብዙ ውይይት የሚያስፈልጋቸው ርዕሶች ናቸው። እዚህም እንደዚሁ ነው። ኢፌክቲቭ ቲም ወርክ፣ ኮላቦሬሽን እና ሪሌሽንሽፕ ግን ይያያዛሉ። ስለሚያያዙ ነው አንድ ላይ ያደረኳቸው እና ፒፕል ዴቨሎፕመንት እነዚህ ሶፍት ስኪልስ ከነዚህ አይወጣም ብዬ ነው የማስበው። አሁን በየትኛውም ኢንተርቪው ቢያጋጥማችሁ ከነዚህ አይወጣም። ሃርድ ስኪልስ ያልናቸውም እነዚህን ነው። ሃርድ ስኪልስም ከነዚህ የሚወጣ አይመስለኝም። አንደኛው ይሄ ዶሜን ኤክስፐርቲዝ የሚባል ነው። በሙያችሁ ውስጥ የምትሰሩትን ስራ ጠንቅቆ ማወቅ እና በሱ ብልጫ ኤክሰለንስ መኖር ነው ኤክስፐርቲዝ የሚባለው ነው። ሁለተኛው ይሄ ስትራቴጂክ ኖሌጅ ነው። ስትራቴጂክ ቲንኪንግ፣ ስትራቴጂክ ፎርሳይት፣ ኢንቪዥኒንግን ጨምሮ ይሄ በጣም አስፈላጊ ስኪል ነው። አሁን በተለይ በኢትዮጵያ ሁኔታ ብዙ ጊዜ ጉድለት ያለ የሚመስለኝ ይሄ ላይ ነው እና ምን ማለት እንደሆነ እናየዋለን። በተለይ በሊደርሽፕ በጣም ጉድለት ያለብን እዚህ ኤሪያ ላይ ነው። ስትራቴጂክ ሊደርሽፕ የማየው ደጋግሜ እሱ ላይ ነው እና ብዙ ውይይት ይፈልጋል። የስትራቴጂክ ሊደርሽፕ በጣም ውስኑነት አለብን። ይሄ ባደጉ ሀገሮች በሀገር ደረጃም ብታዩት ባደጉ ሀገሮችና ባላደጉ ሀገሮች የሊደርሽፕ ክፍተት አለ። ግን ከሊደርሽፕ ክፍተት ውስጥ ደግሞ ይሄ ስትራቴጂክ ሊደርሽፕ ትልቅ ክፍተት ያለ ይመስለኛል። ፋይናንሻል እና ቢዝነስ አኪውመንም ልክ ለፋይናንስ ሰዎች ብቻ የሚሰጥ እውቀት አይደለም። ቢዝነስ አኪውመንም እንደዚሁ መሰረታዊ የሆነ የፋይናንስ እና የቢዝነስ እውቀት የሌለው ሰው ምን ያክል ርቀት ይሄዳል የሚለውን ጥያቄ ውስጥ ነው ማስገባው። እኔ እንደዛ ነው መረዳው። ዲሲዥን ሜኪንግ ኤንድ ፕሮብለም ሶልቪንግም በዚሁ አንጻር ነው። በጣም የየዕለት ተግባር የየዕለት ውሎ ነው። በዚህ ዘመን ደግሞ ዲጂታል እና ቴክ ስኪልስ ወሳኝ ናቸው በሚል አሁን ከነዚህ ውጭ አሁን በዚህ በፕሮፌሽናል ሰክሰስ፣ በሊደርሽፕ ሰክሰስ፣ በቢዝነስ ሰክሰስ እንደ ፖለቲከኛም በየትኛውም መልኩ ብታዩት ሃርድ ስኪልስ ከነዚህ ውጭ ይወጣል ብዬ አላስብም። እነዚህ ሊያካትቱት ይችላሉ ብዬ ነው የማስበው። ግን አይ የሚቀር ነገር አለ እስኪ በዚህ መልኩ ስናየው የምትሉት ከሆነ በኋላ ልንወያይበት እንችላለን። ባለፈው እንደዚህ ነው ፍሬም ያደረግነው። እንደዚህ ፍሬም ካደረግን በኋላ ያየናቸው ይሄ ኢሞሽናል ኢንቴሊጀንስን አይተነዋል። በተለይ ይችን እዩዋት
ኢሞሽናል ኢንቴሊጀንስ አይ ቲንክ በዚህ መልኩ ብታዩት ጥሩ ነው ብዬ ነው የማስበው። ኢሞሽናል ኢንቴሊጀንስ ስሙ ኢሞሽናል ኢንቴሊጀንስ ይሁን እንጂ ከሱ የተሻገረ ስኪል ነው እና በተለይ በሊደርሽፕ ከአይኪው ጋር ነው እንግዲህ የሚወዳደረው። አንደኛው ይሄ ኢንቴሊጀንስ ኮሸንት የሚባለው ነው። ማሰብ፣ ሪዝኒንግ፣ ማትማቲክስ፣ ስፓሻል ኖሌጅ እነዚህ ሁሉ የአይኪው የሪዝኒንግ የራሽናሊቲ ፋክተርስ ያለባቸው አይኪው የሚባሉት እነሱ ናቸው፣ አይኪው ናቸው። ኢሞሽናል ኢንቴሊጀንስ ግን በጣም ሰፊ ነው። በተለይ በሊደርሽፕ ውስጥ ደግሞ አሁን ይሄ ዳንኤል ጎልማን የሚለው ሰዎች እያደጉ በሄዱ ቁጥር ትልቁ ሰክሰስ ዲፈረንሺዬተር ፋክተር የሚሆነው በሰዎች መካከል ለስኬታቸው እና በተለይ በሊደርሽፕ ወደ ላይ እያደጉ ለመሄድ ትልቁን ፋክተር የሚጫወተው ኢሞሽናል ኢንቴሊጀንስ ነው፣ አይኪው አይደለም ነው የሚለው እና እኔ እሱን ሀሳብ እጋራዋለሁ ብዙ ነገር ስለሆነ ማለት ነው። ምክንያቱም እሱ ማለት ኢሞሽናል አዌርነስን የሚይዝ ነው። ራስን ማወቅ በጣም ትልቅ ስኪል ነው። አካባቢን ማወቅ በጣም ይሄ አዌርነስ የሚባለው ሲቹዌሽናል አዌርነስ ራሱ በጣም ትልቅ ስኪል ነው። ሲቹዌሽናል አዌርነስ ምን እየሆነ ነው፣ ማን ምን እያደረገ ነው፣ ተዋናዮቹ እነማን ናቸው፣ በድንግዝግዝ ውስጥ ከዚህ ወደ ቀጣዩ ምንድን ነው የሚሆነው፣ እሱ ማለት ነው ሲቹዌሽናል አዌርነስ። ሰልፍ አዌርነስን ባለፈው ስላየ ነው ብዬ ነው። ግን ከሱ ይሻገራል። ይሄ ከኢምፓቲም ከአዌርነስም ከሶሻል ስኪልም በጣም የተሻገረ ነው። ይሄ ኢሞሽናል ሬዚለንስ ራሱ የኢሞሽናል ፓርት ነው። በኋላ የምናየው ማለቴ ነው፣ በራሱ ስለምናየው ኢሞሽናል ሬዚለንስ ራሱ አንድ ትልቅ ኢሞሽናል ማቹሪቲ ራሱ ይሄ ዊዝደም የምንለው እኮ ኢሞሽናል ማቹሪቲ ማለት ነው። ከአይኪው የሚሻገረው አሁን አንድ ሰው ጥበብ አለው የሚባለው ምንድን ነው የሚሆነው? አይኪው እና ኢሞሽናል ኢንቴሊጀንሱን አንድ ላይ ስለሚያመጣ ኢሞሽናል ማቹሪቲ ስለሚያመጣ ማለት ነው አይደል? ነገሮችን ከግራ ከቀኝ ማየት፣ ከሩቅም ከቅርብም የማየት፣ የማገናዘብ፣ የማሰላሰል፣ የመመዘን ብዙ ጊዜ ከኤክስፒሪየንስ ጋር የሚመጣው የኢሞሽናል ማቹሪቲ ልብ አገኘ፣ ይሄ ሰው ልብ አልገዛም ልብ ገዝቷል የምንለው ማለት ነው። ልብ የሚገኘው በ40 ዓመት የሚባለው አነጋገር ይሄ ኢሞሽናል ማቹሪቲ ነው እና ያ ኢሞሽን ካልምነስ፣ እነዚህ ሁሉ ፔሸንስ፣ እነዚህ ሁሉ በጣም የተያያዙ ናቸው። ግን ኢሞሽናል ኢንቴሊጀንስ በጣም እኔ ደጋግማችሁ አንድ ልታዩት ከሚገባ ዘርፍ በትምህርት ቤት ብዙ ከማይሰጡ ዘርፎች አንዱ እሱ ነው። ለምን እንደሆነ አላውቅም። ምናልባት አሌክስ በኋላ የተወሰነ ሪፍሌክት ልታደርግበት ትችላለህ። በሕክምናው ዘርፍ ላይ የተወሰነ ሙከራ ያለ ይመስለኛል። ኮሚኒኬሽንስ አሁን አልሄድበትም፣ ባለፈው በተወሰነ መልኩ ስላየ ነው። እነዚህ ናቸው። ኮሚኒኬሽንስ ከኢሞሽናል ኢንቴሊጀንስ ጋር ይያያዛል፣ ፓቲ ጋር ይያያዛል፣ ከኢሞሽናል ኮኔክሽንስ ጋር ይያያዛል። የተያያዙ ናቸው። ኢንፍሉዌንስ ማድረግ የሚቻለው ከኢሞሽናል አፒል ጋር የተያያዘ ነው እና እያንዳንዳቸው ሶፍት ስኪልስ ብቻቸውን የሚቆሙ አይደሉም፣ አንዱ ከሌላው ጋር የተያያዘ ነው የሚል ነው ያየ ነው። አሁን በስፋት የምንሄድበት ዛሬ ይሄኛው ፓርት ነው። እነዚህ የተያያዙ ናቸው። ቲም፣ ኮላቦሬሽን፣ ሪሌሽንሽፕስ የሚባለው። ከዛ በፊት ግን ቆም ላድርግ፣ ጥያቄ ካለ አሌክስ፣ ወይንም ደግሞ ገብተው ከሆነ ደረሰም ማን እንደሚመራ እርግጠኛ አይደለሁ። አሌክስ አለ? ዶክተር አሌክስ አለሁኝ እንዳላቋርጥ ብዬ ነው። ደረሰ ገብተሃል? ደረሰ ከገባ በዛው ይቀጥል። የኔ ኮኔክሽን ጥሩ አይደለም እና አሁን በሞባይል ነው የገባሁት። መብራት እየጠፋ እየመጣ ነው። ነው እንዴ? እሺ፣ ግን አሁን በደንብ እንሰማሃለን። አሌክስም አለ። አሁን በሞባይሌ ነው። ዶክተር አሌክስም አለ፣ እኔም አለው። አንድ ዶክተር ታምራት እጅ አውጥቷል መሰለኝ። ታምራት ቀጥል። እሺ፣ አመሰግናለሁ። እግዚአብሔር ያክብርልን። እኔ ሁለተኛው ኮሚኒኬሽን ላይ ልትዘላው ስላልክ አንዱ ያለብን ጋፕ ይመስለኛል። ወይ የራሱ የሆነ ፓርት ካለው ጥሩ ነው፣ ካልሆነ ግን የተወሰነ ነገር መባል የሚችልበት ሩም ካለ የተወሰነ ነገር ብለን ብታልፍ ብዬ ነው። ይቅርታ። እሺ ታምራት፣ እንመጣበታለን። እንግዲህ አንድ ራሱን የቻለ በደንብ ባለሙያ የሚይዘን አንዳንድ ነገሮች በጣም ሙያም ከዚህ ከሊደርሽፕም ባለፈ በራሱ ትልቅ ሙያ ነው አይደለ? ኮሚኒኬሽንስ እና ባለሙያ የሚይዘን እንመለስበታለን ብዬ አስባለሁ።
አሁን ይሄ ኢንፍሉዌንስ የሚባለው ፐርሱዌድ ማድረግ የሚባለው ነገር በራሱ ትልቅ ስኪል ነው እና አንድ ስልጠና ነበረን ከዚህ በፊት የምታስታውሱት ከሆነ በሶስተኛው ዙር በሁለተኛውም ዙር ዘ አርት ኦፍ ፐርሱዌሽን የሚባል እና ዘ አርት ኦፍ ፐርሱዌሽን ላይ አንድ ሁል ጊዜ እናንተ ጋር ቢቀር ትልቅ ቁም ነገር ነው ብዬ የማስበው ሰው ምክንያታዊ ፍጡርም ነው ስሜታዊ ፍጡርም ነው። ምክንያታዊ ፍጡር ስለሆነ ሪዝን ያደርጋል። ለምን ይላል፣ እንዴት ይላል፣ ስሜት ይሰጣል፣ ምክንያታዊ ነው ይላል። አይ ይሄ ነገር ይገጣጠማል፣ ይጣረሳል ይላል። ግን ሰው ደግሞ ከምክንያት ይልቅ ምናልባትም ስሜታዊ ፍጡርም ስለሆነ ስሜትም ስላለው ሰው ኢሞሽናል አፒልስ ይፈልጋል እና ብዙ ጊዜ አሁን ለዲቤት ምናልባትም ትንሽ ዲቤት እናደርግበት ምናልባት ካነሳው ታምራት የኮሙኒኬሽን ኢቬንቹዋሊ ፐርሱዌድ የማድረግ አንዱ ዓላማው ፐርሱዌድ የማድረግ ነው አይደል? ሰዎች ሀሳባችን እንዲቀበሉት ወይንም ከአንድ ሀሳብ ወደ ሌላ ሀሳባቸውን እንዲቀይሩ ነው እና ሁለቱ ሲጣመሩ ነው የሚሆነው። ኢሞሽናል አፒልስ ይፈልጋል፣ ሪዝኒንግ ይፈልጋል፣ ክሬዲቢሊቲ ይፈልጋል፣ ስቶሪ ቴሊንግ ይፈልጋል ኢንጌጅ ለማድረግ ባለፈው ያየናቸው ናቸው። ግን እነዚህም ሁለቱን ነገሮች ነው ማየት የፈለኩት። እስኪ አሌክስ ከሰው ከምክንያታዊነት እና ከስሜታዊነት የትኛው ያይልበታል? አንድን በየትኛውም አሁን ለምሳሌ በምክንያቶች በውሳኔዎቻችን ኢንፍሉዌንስ በመደረግ በተለይ ሰው ኢንፍሉዌንስድ የሚሆነው በምክንያት ነው በስሜት ነው የሚለውን እስኪ ቁጥር አንድ ሪዝኒንግ የምትሉ ሪዝኒንግ ላይ ሁለተኛ ኢሞሽን ነው። አይ ኢሞሽን ነው። ብዙ ጊዜ ውሳኔዎች ኢሞሽናል አስፔክት ናቸው ያለባቸው ኢንፍሉዌንስ ከኢሞሽን ጋር ነው የምትሉ እስኪ የተወሰነ ዳሰሳ እንስራ። ቻት ላይ አንድ ጊዜ ሁላቸው አንድ ስሜት የምትሉ አንድ ምክንያት የምትሉ ሁለት መጻፍም ይቻላል። ስሜት ምክንያት ወይም አንድ ሁለት ልክ ነህ። ስሜት የምትሉ ስሜታዊነት አንድ እሺ፣ ምክንያት ሁለት ሎጂክ እሺ። ሁላችሁም ብታደርጉ ደስ ይለኛል። ቶሎ ቶሎ ብንሄድ 74 ሰው ነው የሚታየኝ። ሁላችሁም ብታደርጉት። ኢንፍሉዌንስ የምንደረገው በአብዛኛው በስሜት ነው በምክንያት ነው? ውሳኔ እስኪ ሰፋ ያለ ነገር ስለሆነ ኢንፍሉዌንስ የምንደረገው በምክንያት በስሜት። ምክንያት ሁለት ብሏል፣ ስሜት አንድ ብሏል አሌክስ አይደል? እንደሱ ነው ያልከን እንዳይምታታ ብዬ ነው። ስሜት እሺ፣ ስሜት ይቀድማል። እሺ ሁላችሁም ብታደርጉ ደስ ይለኛል። ብዙም ጊዜ አይፈጅባችሁም። ኢንተርናላይዝ የምናደርገው እንደዛ ሲሆን ነው። እስካሁን ባሉት አብዛኞቹ ወደ ስሜት ያደላሉ። አንድ ቁጥር ነው ያሉት። የተወሰኑ ተሳታፊዎች ሁለት ቁጥር እያሉ ነው። ማጆሪቲው ግን አንድ ቁጥር ወይም ስሜት ከምክንያታዊነት ወይም ከሎጂክ ይበልጣል የሚለው ሀሳብ ላይ ነው። አሌክስ አንተ ምንድን ነው የምትለው? እኔም ስሜት ነው የምለው። ለምሳሌ የሚለምኑ ሰዎች ማለት ነው ሁለት ተመሳሳይ የታመመ ሰው ፈንድሬዝ ለማድረግ ለሕክምና ፈንድሬዝ ለማድረግ በስሜታዊ አቀራረብ የቀረበው ነው ብዙ ገንዘብ አግኝቶ ሕክምና ሰፖርትድ የሚሆነው። ተመሳሳይ ችግርና ህመም ይዞ ሌላኛው ሰው ግን ድጋፍ ሳያገኝ ታገኘዋለህ እና ያ ምንድነው የሰዎችን ስሜት የማሸነፍ አቀራረቡ ነው እንጂ ችግሩ ሎጂክ ቢሆን ሁለቱም ተመሳሳይ በሽታ ነው፣ ሁለቱም እኩል መረዳት አለበት፣ ሁለቱም መታከም አለበት ነው። ግን ሰዎች ስሜታዊ ስለሆንን የኛን ስሜት በመኮርኮር የቀረበንን ሰው ሰፖርት እናደርጋለን። ተመሳሳይ ችግር ኖሮት ግን ችግሩን አለዝቡ ወይም በቃ ይረዱታል ያውቁታል ብሎ ዝም ያለን ሰው ግን ሰፖርት አናደርገውም እና ሰው ምን ያህል ስሜታዊ እንደሆነ በዛ እንኳን ማወቅ ይቻላል። እሺ እግዚአብሔር ይስጥልን። ጥሩ እሱ ምሳሌ ታመጣዋለህ ብዬ አላሰብኩም ነበር፣ ግን ኤቭሪዴይ ምሳሌ ስለሆነ በጣም ይገርመኛል። እሱ እኮ የኮሚኒኬሽን ስኪል የፐርሱዌሽን ስኪል እኮ ነው አይደል? ልመና ይገርመኛል በጣም። የአንጀት የሚበላ ሰው አለ፣ ኢቭን ተራ ልመና ማለት ነው። የኔ ቢጤ መንገድ ላይ
እና ስኪል አለው እኮ አንድ የኔ ቢጤ እና ሌላ የኔ ቢጤ እኮ የተለያየ ስኪል ነው ያላቸው እና አንደኛው ሰክሰስፉል ይሆናል ሳምሃው በዛ ኮምፓራቲቭሊ ማለት ነው። እና እስኪ ሌላ ሀሳብ ለምን የሚለውን እስኪ እንውሰደው። ዋይ ኢሞሽናል እኔ አይ ቲንክ ብዙ የሚያከራክር አይመስለኝም። ዊ አር ክሬቸርስ ኦፍ ኢሞሽንስ ነው የሚባለው እና ፖለቲካ ውሳኔዎቻችን በአብዛኛው ስሜት ላይ ናቸው። እምነት እንኳ በአብዛኛው ስሜት ነው። ለልባችን የሚቀርበውን ነገር ነው የምንወስደው። ብዙ ነገሮች ከስሜት ጋር ማለት ጆሮ ምንድን ነው በአጭር ቃል ኮሚኒኬሽን ልብ እንዲደርስ ልብ የሚከፈተው በኢሞሽናል አፒል ሲኖር፣ ጆሮ በምክንያት ሊከፈት ይችላል፣ ግን ልብ ያለ ኢሞሽን አይከፈትም። ልብ ላይ ጠብ የሚለው ኢሞሽናል አፒል ሲኖረው ነው። ያለዛ ሬዚስት ነው የምናደርገው፣ ፑሽባክ እናደርገዋለን፣ ፔሲሚስት ነው የምንሆነው። በአብዛኛው የሚታየኝ እንደዛ ነው። እስኪ የተወሰነ ሀሳብ ጨምሩበትና ወደሚቀጥለው አዳምጠው እንዴ። ኃይለማርያም ሀሳብ ለመስጠት ቮለንቲር ነኝ ብለዋል። ኃይለማርያም ቀጥል እስቲ። እሺ አመሰግናለሁ። እንደምን ዋላችሁ። እኔም የምጋራው ስሜትን ነው። ከዛ ባለፈ ምክንያታዊነት ይከተላል ማለት ነው። ምንድነው ሀዘናችንም ሆነ ደስታችን በብዛት የሚያተኩሩት ምን ላይ ነው? ስሜት ላይ ነው። አንድ ነገር እንዳየነው ልንደሰትበት እንችላለን። አንድ ነገር እንዳየነው ደግሞ ልናዝን እንችላለን። ይሄ የስሜት ጉዳይ ነው። ከዛ በኋላ ግን የተደሰትንበትን ወይ ያዘንበትን ምክንያት ስንመረምረው ለምንድን ነው ግን እንደዚህ የተደሰትኩት ለምንድን ነው ያዘንኩት ብሎ ሰው ሲጠይቅ ወይ የሚያሳዝን ወይ የማያስደስት ሆኖ ሊያገኘው ይችላል። ስለዚህ ቅድሚያ ማንኛውም ሰው በኔቸር እንደዚህ ሲመለከት በስሜቱ ነገሮችን ይረዳል፣ ወዲያውኑ ነገሮችን ሪፍሌክት ሊያደርግ ይችላል። ግን ምክንያታዊነት የምንለው ይሄ መስከን ይጠይቃል፣ ወደ ውስጥ ማየት መመልከትን ስለሚመለከት ይሄ ደግሞ አናላይዝ ያደረገ በጊዜ ሂደት በቅጽበት የሚሆን ጉዳይ ስላይደለ ብዬ ነው የማምነው። ስለዚህ ወደ ስሜታዊነት ነው እኔ በብዛት ይሆናል ብዬ ያሰብኩት። አመሰግናለሁ። እግዚአብሔር ይስጥልን ኃይለማርያም። እንትን እኮ ምንድነው አሁን ለምሳሌ ፕሮፓጋንዳ የሚባለው ነገር እኮ ዓለም ላይ ትልቅ ቦታ ይይዞ ፖለቲሻንስ በአብዛኛው ማኒፑሌት የሚያደርጉት ለዚህ ብዙ ስህተትም እኮ የሚሰራው ከምክንያት ይልቅ ኢሞሽን ስለሚበዛ ነው መሰለኝ አይደለ? አዎ በብዛት ኢሞሽን ነው። ሰው አይመረምርም ነገሮችን እውነት ነው ስህተት ነው ብሎ ወደ አእምሮ ነገሮችን አያመጣቸውም። ወዲያውኑ ነው ሪፍሌክት ማድረግ ሐሳቡን የሚፈልገው። ነገሮችን ግን ወደ ውስጥ ማየት ቢችል እውነታውን ቼክ ማድረግ የሚችል ቢሆን የሰከነ ሐሳብ ሊያገኝ ስለሚችል ያን ነገር መቃወም መደገፍም ምክንያታዊነት ላይ ሊሆን ይችላል። ግን አሁን በማንኛውም በሶሻል ሚዲያ የምንመልከተው በቤተ እምነትም ቢሆን ስብከት ላይ አንዳንድ ሰው ዝም ብሎ ሲሰበክ እልል ይላል። ለምን ሰው እልል ሲልስ ሙሉ በስሜት ከዛ ባለፈ ነገሩ ውስጡ ሳይገባው ዝም ብሎ እንዲሁ ለተጎንዮሽ ከተያዙ ነገሮች ጋር ሊያደርገው ይችላል። በኋላ ግን ያለው ነገር ወደ ውስጡ ሲመጣ በጣም ብሎ ባዶ ነገር ሆኖ ያገኘው ስለሚችል በዛ አግባብ ነው። ስለዚህ የፕሮፓጋንዳው የምንለው በማንኛውም በህይወታችን ላይ ነገሮችን ቶሎ በቅጽበታዊ የምናደርጋቸው እሱ ስሜት ነው ብዬ ነው የማምነው። እሺ እግዚአብሔር ይስጥልን። አሌክስ ሌላ ሰዎች አሉ መሰለኝ። ፈቃዱም አለ። አበበ ፈቃደኛ ነኝ ብሏል። እስኪ አበበ ሐሳብን ስጠኝ። አጭር አድርጉትና አዱኛም አለ። ከዛ በኋላ ግን ወደ ያለዛ እንሄድም አንንቀሳቀስም። አይ ላይክስ ዘ ዲስከሽንስ ፐርስፔክቲቭ በጣም ደስ ይላል። ቀጥሉ። አበበ አይሰማ ሚዩት ነህ መሰለኝ። ሚዩት ነህ አበበ። እሺ አዱኛ ቀጥል። አበበ እስኪ ያስተካክል። አዱኛ አመሰግናለሁ። እግዚአብሔር ይስጥልን። እኔም ምክንያታዊነት ይጫነናል ብዬ ነው ማስበው በአብዛኛው። ስሜታዊነት ማለት ነው ማነው? ስሜታዊነት ይቅርታ። ይቅርታ። እሺ ስሜታዊነቱ ይጫነናል። ምክንያቱም ዝም ብለን ስናየው ዓለማችን ላይ ራሱ ከመልካሙ ነገር ይልቅ ክፉ አይደለ ትንሽ ገዘፍ ብሎ የምናየው።
አሁን መልካም ማድረግ ምናምን የምንላቸው ከስንት ነው በተወሰነ ደረጃ ነው የምናገኛቸው። እነዛ በምክንያታዊነት የተሰሩ ስለሆነ ነው። ነገር ግን ጦርነቱ ይሄ ፖዚቲቭ ያልሆነው ሽቅድድሙ እነዚህ በስሜታዊነት የመጡ እንደሆነ አድርጌ ነው የማያቸው እና በግል ላይፋችንም ላይ በአብዛኛው ሰክሰስ የሚርቀን በአብዛኛው ኢሞሽናል ሆነን ነገሮችን የምናይበት መንገድ በምክንያታዊነት ሳይሆን በስሜታዊነት ላይ የተመረኮዘ ስለሆነ ነው ብዬ ነው የማስበው። እሺ አዱኛ አንድ ምናልባት አንድ ላይ እንድታዩት አሁን እኛ ምንድነው ሰው ዲፋይን በሚደረግበት ጊዜ ሎጂካል ክሬቸር ነን አይደል? ራሽናል ቢንግ ነን። ራሽናል ማሰብ፣ ማሰላሰል፣ መተንተን፣ መጠየቅ የሚወድ ፍጡር ነን። አንድ ሁለተኛ ፍጥረታችን ሁለተኛው ገጽታ ኢሞሽናል ቢንግ ነን አለን። ሶስተኛ ግን ፓርት አለው we are social creatures ደግሞ እና ኢሞሽን አንዱ የሚበዛበት ምክንያት ሶሻል ክሬቸር ስለሆነን ማህበራዊ ፍጡር ስለሆነን ሰው ብቻውን ይሆን ዘንድ መልካም ስላልሆነ እንደዛም ስለሆነ የተፈጠረው በዓለምም ላይ የሚታየው እሱ ስለሆነ ከሰው ጋር ለመኖር ደግሞ ቅድም የምትሉት አሁን ይሄ ኮንፈርሚቲ ባያዝ የሚባል አለ። ሰውን መምሰል፣ ደስ የሚለውን ነገር መንገር፣ ከዛ ደግሞ ግሩፕ ቲንክ የሚባል አለ። በመንጋ ማሰብ፣ ከመንጋው ላለመነጠል ጥረት ማድረግ፣ ፊት ለማድረግ እነዚህን አይነት ባያዝ የሚመጡት ደግሞ ከሶሻል ቅድም እንዳልነው ማህበራዊ ፍጡር ከመሆናችን የተነሳ አሁን ሶሻል ሲደመርበት ከኢሞሽን ጋር ምን ያክል እየጠነከረ እንደሚመጣ እንድታዩት ብዬ ነው። ምክንያቱም ምክንያታዊነት በአብዛኛው ግለሰብ ላይ ነው። አእምሮ ነው የሚያውጠነጥነው፣ የሚያሰላስለው አእምሮ ነው፣ የሚተነትነው አእምሮ ነው። ይሄ ኢሞሽን ግን ይጋባል፣ ከአንዱ ሰው ወደ ሌላው ይጋባል። ሲያጨበጭብ ያጨበጭባል። አሁን አንድ አዳራሽ ውስጥ ሁሉም ሰው እያጨበጨበ ብቻቸው ብትቀሩ ምን እንደሚሰማቸው አስቡ። ሰው ሁሉ ዞር ዞር እኮ እያለ ነው ካላመንኩበት ባላጨበጭብ ማለት አይቻልም። ምክንያቱም አይታችሁት ከሆነ የመጀመሪያው የሚያጨበጭበው 10 ሰው ሊሆን ይችላል። ከዛ 20 ሰው ይጨመራል። ከዛ 50 ይመጣል። ከዛ እኔ ብቻ ነኝ እንደ ቀረው ይልና ያጨበጭበው። ወይም እስኪ ተነሶ ሲባል ማታምንበት ሀሳብ ያልነሳ ማለት አይቻልም። መንጋውን መከተል ይሄ ግሩፕ ቲንክ በጣም አደገኛ ነው በሰው ልጅ ህይወት ውስጥ እና በዚህ ምክንያት ምን ይሆናል? ሐሰትም ይነግሳል፣ ስተትም የብዙሃኑ ስተት እንደ እውነት ይቆጠራል። ከመንጋው ላለመለየት በሚል ስተት እየታየ በስተት ላይ ስተት ይደራረባል እና እንግዲህ አንዱ እሱ ነው። ያንን ደግሞ ቅድም እንዳልኩት ፖለቲሻንስ በተለይ ማኒፑሌት ያደርጉታል። ይሄ ማኒፑሌሽን በጣም በተለይ ከፕሮፓጋንዳ ጋር እውነትና ሐሰት የሚባል ነገር የለም። ፕሮፓጋንዳ ቃል ውስጥ እኔ ዲፋይን እንደገና ቢደረግ ፕሮፓጋንዳ ማሳመን ነው እንጂ እውነትና እውነት ማለት አይደለም። ፕሮፓጋንዳ ኢትስ ኦል አባውት ኮንቪንሲንግ አዘርስ፣ ማኒፑሌት፣ ፐርሱዌድ የማድረግ ጉዳይ ነው። በፕሮፓጋንዳ ዓለም በተለይ በዚህ በፌክ ኒውስ በበዛበት ዓለም እንደዛ ነው ኔቸር የሚመስለኝ እና ኮሚኒኬሽንስ አሁን ወደዛ እየሄደ ነው። ትክክለኛው ትርጉም እሱ ነው። ኖት ነሰሰርሊ በተለይ ይሄ ክሬዲቢሊቲ ያስፈልጋል የምንለው ነገር በጣም ወሳኝ ነው። ሪያሊቲው ላይ ግን ይሄ ኢሞሽናል ቢንግ ከመሆናችን የተነሳ ክሬዲቢሊቲ የሆነው የትኛው አይደለም። ይሄ ሪዝኒንግ ፋክተር ስለማይኖር እሱም ይዛባል ወደሚለው ነው። እንቀጥል ነው። ሌላ ሰው አለ። አንዴ ሰዓት እንሻማ። ሌላ ሰው ቀጥሎ ይምጣ። አሌክስ ይሄንን ስላይዱን አትንኩት ብያችሁ እንደው አደራ ብያችሁ ነበረ። ይሄ እንግዲህ ዶክተር ብታጠፋው ከላይ ብለህ እንቀጥል የሚል ሀሳብም ስላለ ለአንተም ሰጥቻለሁ። ደረሰ ማጥፋት ትችላለህ። እንትን ሼር አድርጌሃለሁ። ይሄ እንግዲህ ምንድነው በአጭር ቃል ቲም ማለት አሁን ይሄ ቅድም ሶሻል ክሬቸር ነን ያልነው ጋር አብሮ የሚመጣ ነገር ቢኖር ቲም ኢፌክቲቭ ቲም ማኔጅ የማድረግ አቅማችን ነው የህይወታችን ስኬት አይደል? ቤተሰብም አሁን ትዳር ሲመሰረት ቲም ነው የሚሆነው። ከአንድ ወደ ሁለት ነው የምንሄደው። ሁለት ከሆነ ጀምሮ ቲም ነው የሚሆነው። ልጅ ማሳደግም ልጆች ሲጨመሩም ቲሙ እየበዛ ነው የሚሄደው። ስለዚህ ቤተሰብ ማስተዳደር ቲም ማኔጅመንት ነው።
ማህበረሰብ ቲም ነው፣ ኮላቦሬሽን ነው፣ ሪሌሽንሽፕ ነው። ሊደርሽፕ ኦል አባውት ቲም ነው የሚሆነው። ኦርጋናይዜሽን የሚባለው ነገር ከተፈጠረ ጀምሮ ቲም ነው። ስለዚህ አሁን በሊደርሽፕ ማደግ ማለት ወይም ፕሮፌሽናል ሰክሰስ ከተባለ ቲም ላይ እንዴት ኤክሴል አደርጋለሁ ሰክሲድ አደርጋለሁ ብሎ የማሰብ ጉዳይ ነው። እሱ ማለት ደግሞ ኔትወርኪንግ፣ ፓርትነርሺፕ፣ ኮንፍሊክት ሪዞሉሽን፣ ኔጎሽዬሽን፣ ክሮስ ካልቸራል ኮላቦሬሽን እንደ ሀገርም ቢሆን አሁን በመሪነት አሁን ከዚህ የበለጠ በመሪነት ትልቅ ስኪል የሚፈልግ ነገር አለ በአንድ ሀገር ውስጥ በተለይ የፖለቲካል ሊደርሽፕ ላይ አሌክስ ከዚህ የበለጠ ስኪል አለ? በጣም አስቸጋሪ ስኪል ብዬ የማስበው አንድ መሪ የሚፈተነው በዚህ ይመስለኛል አይደለ? አስማምቶ ልክ ነው ያስማማል። ምክንያቱም ሌላውን ሁሉ እኮ ልትገዛው ትችላለህ። አሁን ለምሳሌ የኢኮኖሚክ ፕላን ልትገዛው ትችላለህ፣ ባለሙያዎችን ልታመጣ ትችላለህ፣ በየዘርፉ ባለሙያዎችን ይሄን ግን ምን ታደርገዋለህ? እንዴት አድርጎ ነው ሪሌሽንሽፕን ቅራኔን መፍታት የሚቻለው? እንዴት አድርጎ ነው ክሮስ ካልቸራል ኮላቦሬሽን መፍጠር የሚቻለው? እንዴት አድርጎ ነው ትረስትን ቢውልድ ማድረግ የሚቻለው? እኔ በሊደርሽፕ መሪነት ብዙ መሪዎች አሁን ሳያውቁት በኋላ በህይወት ከሚያውቁትና ከሚፈተኑበት ነገር የሚመስለኝ ይሄ ነው። በቃ ሰው በጣም ውስብስብ ስለሆነ ማለት ነው። አንድ በመጽሐፍ ቅዱስ አንድ ቃል አለ እና እዚህ ቲምወርክ ላይ በጣም አፕላይ ያደርጋል ብዬ አስባለሁ። ከሂውማን ኔቸር ጋር የሚሄድ ይመስለኛል እና ምንድነው እሱ እንደ እባብ ልባሞች እንደ እርግብ የዋሆች የሚል ቃል ሲመጣ ከሱ በፊት ለምን የሚል አለው ማለት ነው። እና ጌታችን ደቀ መዛሙርቱን ሲልካቸው እንደ እባብ ልባሞች ሁኑ፣ እንደ እርግብ የዋሆች ሁኑ። እኔ የህይወት ፕሪንሲፕል ነው የሚመስለኝ ይሄ። በተለይ በቲም ኮንቴክስት እዩት እና ከሱ በፊት ለምንድን ነው እንደሱ መሆን? አሁን ሃይብሪዱ ፓራዶክሲካል ነው። እባብና እርግብ አንድ ላይ ሊሄዱ አይችሉም። ለምንድን ነው ፓራዶክሲካል የሆኑ ነገሮች ሁለት ተቃርኖ ያላቸውን ነገሮች ያመጣቸው? በጣም እኮ የማይገናኙ ናቸው። ደግሞ ምሳሌ የማይሆን ነገር ነው ራሱ። እባብ አሁን የሰይጣን ምሳሌ ነው፣ እንደዚህ የመውደቅ ምሳሌ ነው። ምንድን ነው እንደዚህ ነገሮች ሁለቱን ሊጠበቁ? ላይፍ ኢዝ ላይክ ዛት እና ቲምወርክ ከሱ በፊት ያመጣበት ምክንያት ምንድን ነው? እንደ በጎች በተኩላዎች መካከል ልካቸዋለሁ እና ኦርጋናይዜሽንም ውስጥ አሁን ቲምወርክ ላይ በጣም የተለያየ ሰው ነው የሚመጣው። ከተለያየ ካልቸር ይመጣል፣ ከተለያየ አቲቲዩድ ይመጣል፣ ከተለያየ አመለካከት ነው የሚመጣው፣ ከተለያየ አስተሳሰብ ነው የሚመጣው፣ ከተለያየ ሞቲቭ ነው የሚመጣው። ያንን ቲም ውስጥ በጣም ፖዚቲቭ የሆነ ሪሌሽንሽፕ መስርቶ ኮላቦሬሽን መስርቶ ቲም መምራት እንዴት ነው የሚቻለው? እንደ ቲም ሜምበርስ እንዴት ነው ሰክሰስፉል መሆን የሚቻለው? ይሄ ነው ትልቁ። ለምንድን ነው ከባድ የሚያደርገው? አሁን ኮንፍሊክት የሂውማን ኔቸር ነው። ኔትወርኪንግ እና ፓርትነርሺፕ በጣም ከባድ የሚሆንበት ጊዜ አለ። በተለይ አሁን በኢትዮጵያ ኮንቴክስት ከባድ ፓርት እሱ ይመስለኛል። ለምንድን ነው ከባድ የሚያደርገው? እነዚህ ናቸው እዩዋቸው አሁን እና እነዚህ ላይ ልንወያይባቸው እንችላለን። ቲም ሊደርሽፕ በጣም ውጥረት የሚበዛበት በእነዚህ በአምስቱ ኤሪያዎች ነው። በእነዚህ በአምስት ኤሪያዎች ላይ ነው። አንደኛው እዚህ ላይ እንደምታዩት አሁን ቲም በምትመሩበት ጊዜ እንግዲህ መቼም መሪነት የሚጀምረው ከቲም ሊደርሽፕ ነው። በቤተሰብም ብትወስዱት እንደዛው ነው። በመስሪያ ቤትም ብትወስዱት እንደዛ ነው። በሌላም አገልግሎት ዘርፍ በማህበራዊ ግንኙነታችሁን ብትወስዱት እንደዛው ነው የሚሆነው እና አሁን ቲም በምትመሩበት ጊዜ ሁለት ነገሮች አሉ። ልጅም ስናሳድግ እንደዛ ነው። እኔ እንደውም ከሱ ምሳሌ በጀምር ነው ጥሩ የሚሆነው። አሁን ልጅ ስናሳድግ ኢምፓወር ላድርገው፣ ትረስት ላድርገው፣ ኦቶኖሚ ልስተው ወይስ ኮንትሮል ላድርገው? ማይክሮ ማኔጅ እያደረኩ ነው የማሳድገው ወይንስ ራሱን በራሱ እንዲያውቅና ራሱን በራሱ እንዲገዛ እያደረኩኝ ነው ልጄን የማሳድገው? ምን ያክል ነው ቁጥጥር የሚያስፈልገው? ምን ያክል ነው ኦቶኖሚ የሚያስፈልገው? ይሄ ትልቅ ውጥረት አይደለ? ብዙ ጊዜ አሌክስ ኢቭን ከቤተሰብ ሲጀምር ማለት ነው። በቲም ወርክ ደግሞ እስኪ አሌክስ የተወሰነ ሪፍሌክት አድርግለት አንተ ሞር ልክ ነው። አሁን ስራ ላይ ሁሌ የሚገጥመኝ ማለት ነው እናቶች ይመጡና ልጆቻቸው ስልክና ኮምፒውተር በቃ ልላቀቃሉ ይላሉ እና ኮንቲኒየስሊ ስልክ ላይ ህፃናቶች ይሆናሉና እንዴት እናስተው አይነት ጥያቄ ያመጣሉና
ነፃነቱን ካልከው ስልኩን አይተውትም። አይ ደግሞ የግድ ደግሞ እንዳይጎዱ ብለህ ደግሞ ወደ መከልከሉ ትሄዳለህ እና አንዳንዴ ዳይሌማው ጠንከር ይላል። ነፃነት እንደሚያስፈልግ ታምናለህ። ከተውክ ደግሞ አዲክትድ ሆነው ስልክ ላይ ይሆኑብሃል ልጆችህ። አንዳንዴ ሁለቱም በቃ ጊዜና ወቅት እያየህ ወደ መዳኘት ትሄዳለህ ሳትፈልግ። ባልና ሚስትም እኮ እንደዛው ነው። አሁን ሚስትህን ኮንትሮል ነው የምታደርጋት ባለቤትህን፣ ወይንስ ደግሞ የተወሰነ ኦቶኖሚ ትረስት ነው የምታደርጋት፣ ኢምፓወር ነው የምታደርጋት? እሱም ራሱ የአይረን ያለው ፓራዶክሲካል ፓርት አለው፣ ቴንሽን አለው። በቲም ወርክም በምንመጣበት ጊዜ አሌክስ ቅድም ይሄ ልጆች ራሱ በጣም እኔ ብዙ ሰው ራሱ ቢያየው ብዬ የማስበው የልጆች አስተዳደግ ሚስጥር እኔ ይሄ ነው የሚመስለኝ። ሃው ማች ዩ ትረስት፣ ይህን ባላንስ የማድረግ ጉዳይ ነው የሚመስለኝ። ኮንትሮል ቨርሰስ ኦቶኖሚ ኤንድ ኤምፓወርመንት። በቲም ወርክም በመስሪያ ቤትም ደረጃ ኮንትሮል ቨርሰስ ኦቶኖሚ ወይም ኢምፓወርመንት ነው። በፖለቲክስ እኔ ፖለቲካ ባለሙያ አይደለሁም። የፖለቲክስ ግን ከማየው ከህይወት ልምዴ በኢትዮጵያ ያሉ ግጭቶች አንዱ መሰረታቸው እዚህ ጋር የተያያዘ እኔ እንዲሁም ወሳኙ የሚመስለኝ በደንብ ልትዋዩበት ትችላላችሁ። ኦቶኖሚ ይሰጠን፣ ኮንትሮል አታድርጉን። አይ ኮንትሮል እናደርግ፣ ሴንትራላይዜሽን ዲሴንትራላይዜሽን የሚባለው ማለት ነው። አሁን አይደለም ማወራው። ዩ ካን ጎ ዘመነ መሳፍንት ማለት እኮ እሱ ማለት እኮ አይ ዘመነ መሳፍንት ማለት አይ ኦቶኖሚ ያስፈልገናል፣ ሴንትራላይዝ ገቨርንመንት፣ አንተ የኔ እንትን ሆነ ሴንትራል ልትቆጣጠረኝ አትችል፣ ትቆጣጠረኛለህ። እና በሊደርሺፕ ውስጥ ትልቅ ቦታ ያለው ነው። በሀገር ደረጃ ትልቅ ቦታ ያለው ነው። በቤተሰብ ደረጃ ትልቅ ቦታ ያለው ነው። ባላንሱ በጣም ዴሊኬት ነው። በቲም ወርክ ደግሞ አምጡት። አሁን ይሄን አሁን አንድ ቲም ሊደር ሁኑና መስሪያ ቤት ላይ ኦቶኖሚ መስጠት ትፈልጋላችሁ። ኢምፓወር በቃ ይሄ ሰው በራሱ ይስራ፣ ማይክሮ ማኔጅ ማድረግ የለብኝም፣ ዴሊጌት አደርገዋለሁ ትላላችሁ። ያንን ደግሞ አቢዩዝ የሚያደርግ ሰው ያጋጥማችኋል። ባላንሱ የት ላይ ነው? አንዳንዱ መስሪያ ቤት ደግሞ አይ በዚህ 2 ደቂቃ አሳልፈሃል፣ 5 ደቂቃ አሳልፈሃል ብሎ ማይክሮ ማኔጅ የሚያደርጋለ። ውጤታማስ የሚሆኑ የትኛው ነው? እስኪ እሱ ላይ ነው አሁን አንዱ ሪፍሌክት እንድታደርጉ የፈለኩት። ሀብታሙ መናገር ፈልገህ ነው? ሚዩት አድርገው። እሺ አሁን በተለይ የሊደርሺፕ ላይ እኔ ከመስሪያ ቤት ይለያያል። በተለይ በኢትዮጵያ በአብዛኛው የሚታየኝ አንዱ ችግር ያለው ውጥረት እሱ ላይ ነው። ምንድነው ውጥረቱ? ቱማች ኮንትሮል በሚኖርበት ጊዜ ኦውነርሺፕን ነው የሚገለው። ቱማች ኦቶኖሚም ደግሞ አላይመንትን ይገላል። ባላንሱ ዴሊኬት ነው። አሁን ክሬቲቪቲ እንዲኖር፣ ኦውነርሺፕ እንዲኖር፣ የኔ ነው ብሎ እንዲወስደው ሰው ኦቶኖሚ ይፈልጋል። ምክንያቱም ሰው በተፈጥሮ ከሚፈልጋቸው ከሚባሉ ነገሮች አንዱ ኦቶኖሚ ነው፣ ትረስት ነው፣ ኢምፓወርመንት ነው። ሰው ሲያምኑት ኢቭን ልጆችን እኔ ሞክሬ ያውቃለሁ። አሁን ብዙ ጊዜ ልጆችን የምላቸው አይ ትረስት ዩ ግን ቬሪፋይ አደርጋለሁ። በአብዛኛው ግን ትረስት ባደርጋችሁ ነው የሚሻለው እንጂ ይሄ ስልክ ቆልፌ ምናምን በፓስወርድ እንዲህ አላደርግም፣ እንደዚህ አልቆጣጠራቸውም። ምክንያቱም ያንን የትረስት አይ ኩድ ቢ ሮንግ ግን እኔ ሰርቶልኛል ብዬ ነው ማስበው። ሶፋር እግዚአብሔር ይመስገን። ምንድነው እኔ ማምነው ያ ትረስት የሚባለውን አንዳንድ ጊዜ እኮ ሰው ትረስት ሲደረግ እኮ የኔነት ስሜት፣ የባለቤትነት ስሜት፣ የኃላፊነት ስሜት፣ ይሄ ሴንስ ኦፍ ኦውነርሺፕ ብቻ ሳይሆን ሴንስ ኦፍ ሪስፖንሲቢሊቲም የማዳበር ነገር ነው። ቱማች ኮንትሮል ባደረጋችሁት፣ ማይክሮ ማኔጅ ባደርጋችሁት ቁጥር ግን ሰው እንግዲህ ከሰው ተፈጥሮ ካለው ከኦቶኖሚ ጋር ስለሚጋጭበት ይለግማል፣ ያበላሻል፣ የበለጠ የተከለከለውን ነገር እየፈለገ ይሄዳል የሚባለው ለዚህ ነው። ቱማች ኮንትሮል በሚበዛበት ጊዜ ፖለቲክስም ላይ አንዱ ክራይሲስ የሚመጣው እንደዚህ በሚመጣበት ጊዜ ነው ብዬ ነው ማስበው። ግን እሱ ትልቅ መስክ ነው፣ አንገባበት። የተወሰነ ሪፍሌክት ማድረግ ሚስ ጥያቄም ካለ ላቆም እችላለሁ፣ ያለዛ አንዴ ልጨርሳት ይቺ። ሁለተኛው የቲም ወርክ ላይ አሁን ይሄ ማኔጀርም ሆናችሁ ቲም ሊደር፣ እነዚህ ብዙ ጊዜ የቲም ሊደር የሚባለው ቲም ሊደር ማኔጀር ብዙ ጊዜ አንድ አይነት በኋላም ሊደር በምትሆኑበት ጊዜ
ከማኔጀርም በላይ ዳይሬክተር፣ ቫይስ ፕሬዚዳንት እንደነዚህ አይነት ስራዎች በሚመጡበት ጊዜ በአንዱ ውጥረት ኢንዲቪጁዋል ሪኮግኒሽን እና ኮሌክቲቭ አቺቭመንት ብዙ አስፔክትስ አለው። አሁን ይሄ እዚህ ላይ አሁን ቲም ወርክ ከሚያስቸግሩ ነገሮች አንዱ ፌርነስ ነው፣ ሪኮግኒሽን ነው፣ አክኖሌጅመንት ነው። ትልቅ ቲም ሊደርሽፕ ስኪል ማለት የሚገባቸውን ሰዎች ለሚገባው ድርሻቸው ኮንትሪቢዩሽን የሚገባውን እውቅና መስጠት እና የሚገባቸውን ሽልማት እንዲያገኙ ማድረግ መቻል ነው። እሱ ደግሞ ፌርነስ ይፈልጋል፣ ችሎታም ይፈልጋል፣ ፌርነስም ይፈልጋል። ሰው ደግሞ አሁን ቅድም እንደምንለው ኦቶኖሚን እንደዚህ በተፈጥሯችን ከምንፈልጋቸው ነገሮች ናቸው። ኦቶኖሚ፣ ፍሪደም፣ ጀስቲስ እነዚህ በተፈጥሮ እግዚአብሔር ሲፈጥረን እኔ ልባችን ውስጥ ካስቀመጣቸው ነገሮች የሚመስሉኝ እነዚህ ናቸው። የትም በየትኛውም ካልቸር የምታዩት ኦቶኖሚ ይፈልጋል ሰው፣ ሪኮግኒሽን ይፈልጋል ሰው፣ ፌርነስ ይፈልጋል ሰው፣ ጀስቲስ ይፈልጋል። እና በቲም ወርክ ውስጥ ሁለት አስፔክት ነው ያለው። አንደኛው ይሄ ኢኩዊቲ እና ፌርነስ ይዛባል ብዙ ጊዜ። ጩልሌው የሚበዛበት ጊዜ አለ፣ አጭበርባሪው የሚበዛበት። አንተ በሰራኸው ብዙ ጊዜ ያጋጥመኛል። እኔ ራሴ አሁን በዚህ በምንሰራበት ዓለም በቃ እናንተ ሰርታችሁ ደክማችሁ ልታይ የሚል ሰው አለ፣ ደግሞ ራሱን ቀብሮ የሚሰራ ሰው አለ። እና ብዙ ጊዜ ደግሞ የሚያድጉት ብዙ የሚሰሩ ሰዎች አይደሉም፣ ይህንን ማኒፑሌት የሚያደርጉ ናቸው። እና አሁን እየሰራችሁ እየደከማችሁ እናንተ የደከማችሁበትን ሌላ ሰው ሲመሰገንበት እና ሌላ ሰው ፕሮሞሽን ሲያገኝ አሁን ያለው ብስጭት ያለውን እንዴት አስቡት። እና እንዴት አድርገን ነው ይህንን ሃንድል ማድረግ የሚገባን? አንዱ የቲም ሊደርሽፕ የሚፈልገው እሱን ነው። እንደ ማኔጀር ደግሞ በምትሆኑበት ጊዜ ኮሌክቲቭ አቺቭመንት ማለት ነው አይደል? ቲም ማበረታታት አለብኝ። ኢንዲቪጁዋልስን ደግሞ አሁን ይሄ ውጤት የቲሙ ነው ትላላችሁ፣ ይሄ የቡድን ስራ ነው፣ ተባብረን ያመጣ ነው ውጤት ነው። አንድ ሰው ብቻውን ዋጋ ሊመሰገንበት። ግን ዋት አባውት ደግሞ ስታር ፔርፎርመር የሆኑትን ሰዎችስ? ደካማውም፣ ሰነፉም፣ አጭበርባሪውም፣ ልግመኛውም እና ጠንክሮ የሰራው እኩል ነው እንዴ መመስገን ያለበት? አሁን ይሄ የራሱ ትልቅ ችሎታ የሚፈልግ ነው። ዴሊኬት ባላንስ ነው እሱ። ቴንሽን ነው ያለው አንዱ እሱ ነው። ሶስተኛው ይሄ ኮንፍሊክት ቨርሰስ ሃርመኒ ነው። ቲም ሊደርሽፕ ላይ ቢያጋጥማችሁ ምንድነው የዚህ ህሳቤ? በቲም ፎርሜሽን ውስጥ አሁን ቲም በሚያድግበት ጊዜ በሚሰራበት ጊዜ እነዚህ 4 ስቴጆች የሚባሉ አሉ አይደለ? በነዛ ውስጥ አሁን የመጀመሪያው ፎርም ካረጋችሁ በኋላ ቀጣይ የሚመጣው ፎርሜሽን፣ ከዛ በኋላ ስቶርሚንግ የሚባል ፌዝ አለው። እና ያ ስቶርሚንግ ፌዝ እኔ አንድ ፌዝ ነው ብዬ አላስብም። ኮንቲኒየስ የሆነ ሲክሊካል የሆነ ነው። በቲም ውስጥ ኮንፍሊክት፣ ጤናማ ኮንፍሊክት ሲኖር ነው ክሬቲቪቲ የሚኖረው፣ ኢኖቬሽን የሚኖረው። ምክንያቱም የሀሳብ ፍጭት፣ የሀሳብ ግጭት ከሌለ፣ ሳይኮሎጂካል ሴፍቲ ከሌለ፣ ሳይኮሎጂካል ሴፍቲ ይፈልጋል። ባይ ዘ ዌይ ትልቅ ቲም ሊደርሽፕ ኢንቫይሮንመንት ፈጠረ። ይሄ መስሪያ ቤት ጥሩ ነው፣ ይሄ ዲፓርትመንት ጥሩ ነው፣ ስራ የምቀይረው ይሄ ስላልተስማማኝ ነው ስንል እና ሳንል አንደኛው የምንለካው ሳይኮሎጂካል ሴፍቲ ነው። የመናገር ነፃነት፣ ብናገር ይሄ ይደርስብኛል የማንለው ይሄ ሳይኮሎጂካል ሴፍቲ ማለት እሱ ማለት ነው። ማሸማቀቅ የሌለበት፣ ስለላ የሌለበት። አሁን የኢትዮጵያ አንዱ ትልቁ ውድቀት የሚመጣው እሱ ላይ ነው የሚመስለኝ። እና በዛ መካከል ምን ይፈጠራል? የሀሳብ ፍጭቶች ይፈጠራሉ። አሁን የሀሳብ ፍጭት እንዲኖር ላድርግ ወይንስ ደግሞ ይሄ ካልቸር ኦፍ ኮንፈርሚቲ ዝም ብሎ የመሰጋገን የሚቸገረኝ፣ አይ እኔ ምን ሀሳብ አሰጠኝ የሚያዳምጠኝ የለ፣ አይ ብናገር ደግሞ ይሄ ቢደርስብኝ ኧረ እባክህ ራሴን ቀብሬ ነው የምኖረው የሚባልበት ግን ሃርመኒ ሊፈጥር ይችላል። የትኛው ነው የሚጠቅመው? ስለዚህ ሰርተን ሌቭል ኦፍ ኮንፍሊክት ኢዝ ጉድ፣ ኮንፍሊክቱ የሚፈታበት መንገድ ነው እንጂ ሰርተን ሌቭል ኦፍ ሃርመኒ ኢዝ ጉድ። ሁለቱ ግን ባላንስ መሆን አለበት። ይህም ትልቅ ቴንሽን፣ ፍሪክሽን ቨርሰስ ፒስ። አራተኛው ሪዛልትስ ቨርሰስ ሪሌሽንሽፕስ ነው። ይሄ የቲም አንዱ
ከዚህም ጋር አብሮ ሊሄድ የሚችል ነው። ቲም ሊደር በምትሆኑበት ጊዜ ጥሩ ሪሌሽንሽፕ እንዲኖራችሁ ትፈልጋላችሁ። ማኔጀር አሁን በስሩ ያሉትን ሰዎች ሪሌሽንሽፕ መፍጠር ይፈልጋል። ግን ሪሌሽንሽፑን አቢዩዝ የሚያደርጉት ሰዎችስ ቢመጡ ሪዛልት ዴሊቨር ማያደርጉ ሲሆኑ አካውንታቢሊቲ እንዴት ይምጣ? ሪሌሽንሽፕ አሁን ይሄ ሰው ጥሩ ነው መባል ጥሩ ነው እኮ መቼም በሊደርሽፕ ትልቁ ፈተና እሱ ነው የሚመስል። ጥሩ ነው መባል ጥሩ ነው። ይሄ ሰው ደግ ነው፣ ይሄ ሰው እኮ በቃ ለሰው ሲያዝን፣ ግን አት ዋት ኤክስፔንስ? አት ዘ ኤክስፔንስ ኦፍ ሪዛልትስ ነው? አት ዘ ኤክስፔንስ ኦፍ ኦርጋናይዜሽናል ጎልስ ነው? አንዱ ማለት ነው። ሁለተኛው ደግሞ አንድ ማኔጀር ከሰራተኞቹ ጋር ምን ያክል ነው ሪሌሽንሽፕ ሊያደርግ የሚችለው? አቢዩዝ እንዳይደረግ እስከምን ድረስ ነው ቅርርቦ መሆን ያለበት? ማኔጀርነቱን ዲስፓይዝ እንዳያደርገው፣ አንደርማይን እንዳያደርገው። አሁን እሱም ደግሞ ሌላ ቴንሽን። ስለዚህ ይሄ የዚህ ባላንስም ውጤት ነው። አምስተኛው መጨረሻ ላይ የሚሆነው ምናልባት አብራችሁ የምታዩት ትረስት እና አካውንታቢሊቲ የሚባል ነው። መቼም በቲም ላይ እኔ ሊደርሽፕ በአንድ ቃል ግለጸው ከተባልኩኝ ደጋግሜ እንደምለው ሊደርሽፕ ኢትስ ኦል አባውት ቢልዲንግ ትረስት ነው። ኢንፍሉዌንስ ማድረግ ከሆነ ሰዎች ኤክስትራ ማይል እንዲሄዱልን ከፈለግን አንድ ማኔጀር እኮ እኔ ለዚህ ሰው ብሰራለት ኤክስትራ ብሰራ እንኳን አልደክምም የምለው ሰው I have to trust him or her። ያንን ትረስት ማምጣት በአንድ ቲም ውስጥ መተማመንን ማምጣት። ይሄ ሰው እኮ ለእኔ እድገት ነው የሚሰራው፣ ይሄ ሰው እኮ ለተቋሙ እድገት ነው የሚሰራው፣ ይሄ ሰው እኮ ቅን ነው፣ ይሄ ሰው ውስጡ ቀና ነው፣ አስተሳሰቡ ልቦናው ቀና ነው ብዬ ማምነው፣ ፌር ነው ብዬ ማምነው ሰው ስታገኙና ሳታገኙ ምን አይነት ስሜታችሁ ውስጣችሁ እና መነሳሳታችሁ ላይ የሚፈጥረውን ነገር ውሰዱ። ከሱ ጋር ግን አብሮ የሚሄደው አካውንታቢሊቲ ነው። አሁን ትረስትም አንዱን ብዙ ጊዜ ከባድ የሚያደርገው ነገር ተጠያቂነት በሚመጣበት ጊዜ ነው አይደል? እንዴት ቲም ወርክ ላይ አሁን ተጠያቂነት በሚኖርበት ጊዜ ሃርመኒን ሊያናጋ ይችላል፣ ፔስን ሊያናጋ ይችላል፣ ሪሌሽንሽፕን ሊያናጋ ይችላል፣ ትረስትን ሊያናጋ ይችላል። ምክንያቱም ተጠያቂነትን ሰው ስለሚሸሽ ማለት ነው። ስለዚህ እንዴት አድርጌ ነው ሁለቱን ማመጣው? እነዚህ ናቸው እንግዲህ ቲም ወርክን ቲም ሊደርሽፕን ከባድ የሚያደርጉት። ይህንን በቤተሰብም ውሰዱት፣ ይህንን ወደ ሀገርም ውሰዱት፣ ይህንን በማህበራዊ ተቋማትም ውሰዱት። ኢትስ ኦል አባውት ዘ ሴም። ኮንፍሊክት የመፍታት ችሎታ ራሱ ከሰው እንዴት አድርጌ ነው ግጭቶች በሚፈጠሩበት ጊዜ እንዴት አድርጌ ነው ግጭትን መፍታት የምችለው? ግጭት እንዳይከሰት ማድረግ የምችለው እንዴት ነው? ግጭት ሲከሰት እንዴት አድርጌ ነው የምፈተው? እና አብዛኛው ይሄ ቲም ሊደርሽፕ የሚባለው ስኪል በሊደርሽፕ ውስጥ አንድ ሰው ማደግ ሲኖርበት እነዚህን እንዴት አድርጌ መፍታት እችላለሁ ነው። ኮንትሮል ቨርሰስ ኦቶኖሚ፣ ኢንዲቪጁዋል ሪኮግኒሽን፣ ኮሌክቲቭ አቺቭመንት፣ ኮንፍሊክት ቨርሰስ ሃርመኒ፣ ሪዛልትስ ቨርሰስ ሪሌሽንሽፕ፣ ትረስት ቨርሰስ አካውንታቢሊቲ እንዴት አድርጌ ነው መፍታት የምችለው? እንዴት አድርጌ ነው ባላንስ የማደርገው? አሁን ዊዝደም የሚሆነው ሊደርሽፕ አርት ነው የሚባለው ለዚህ ነው። ብዙ ጊዜ ሳይንስ አይደለም። አሁን ሶፍት ስኪል የሚያደርገውም ለዚህ ነው። አሁን እነዚህ በሙሉ ሶፍት ስኪልስ ናቸው። ፕሪንሲፕል 1 ይሄ ነው፣ ፕሪንሲፕል 2 ይሄ ነው፣ ፕሪንሲፕል 3 ተብሎ የሚነገር አይደለም። ሲቹዌሽናል የሚሆነው ብዙ ጊዜ ሶፍት የሚሆነው ለዛ ነው። ሲቹዌሽናል እንደየሁኔታዎቹ፣ እንደየሰዎቹ፣ እንደ ወቅቱ፣ እንደ አካባቢው፣ እንደ ነገሩ ውስብስብነት እና ቀናነት እነዚህ ነገሮች በሙሉ ከባድ ቻሌንጅስ ናቸው የሚለውን ነው እንድታዩት የፈለኩት። አንደኛው ሶፍት ስኪልስ ይሄ ነው። እዚህ ላይ የተወሰነ ሪፍሌክት እናድርግና ወደሚቀጥለው እንሂድ እንድንጨርሳቸው። ጥያቄ አስተያየት ካለ አሁን እዚህ ላይ ቆም ማድረግ እንችላለን። አንድ ጥያቄ ነው ልጠይቅ። ከ1 እስከ 5 ባሉበት ለእናንተ ትልቅ ቴንሽን ብዙ ጊዜ የሚሆናቸው የትኛው ነው? ታምራት አሌክስ አለ ይሰጣል። እኔ ጥያቄውን ላስቀድም ብዬ ነው።
ብዙ ጊዜ ተደጋግሞ ከሚያጋጥማችሁ ውስጥ የትኛው ቴንሽን ነው? በቲም ሊደርሺፕ ውስጥ እንደ ቲም ሜምበር ወይንም እንደ ቲም ሊደር ልታዩ ትችላላችሁ። ከባዱ ፓርት የትኛው ነው? ማይክሮ ማኔጅ የሚያደርገው ስለሚበዛ አውቶኖሚ ስለሚጠፋ ወይንስ ኢንዲቪጁዋል ሪኮግኒሽን ጩልሌው ቅድም እንዳልነው ጭልፊቱ እየበዛ አንዱ በደከመበት ሌላው የሚመሰገንበት ስለሚበዛ ኮንፍሊክት እና ሃርመኒ ላይ ወይንስ ሪዛልት እና ሪሌሽንሺፕስ ላይ ትረስት እና አካውንታቢሊቲ ላይ የትኛው ነው? እሱን ሪፍሌክት እስኪ ያድርጉበት። አሌክስ ወደ አንተ ልመለስ። አንተም በዛው ጨምርበትና ቀጥል፣ እድል ስጣቸው። አሌክስ አለ ወጣሃል? ያለዛ ደረሰ ግባ። አሌክስ ከሌለ እወጣለሁ ብሎኛል። ደረሰ ግባ። ወጥቶ ነው። እሺ እሰማለሁ። ይሰማል ደረሰ። ኦኬ የሚገርመው እኔ በጣም እዚህ እንትን ላይ አሁን ላይ በጣም የምፈተንበት ነው። በፊት ቲም ቢውልድ ማድረግ ላይ ቲም ወርክ ላይ ቲም ስፕሪት ላይ አሪፍ ነኝ ብዬ አስብ ነበር እና አሁን ቅድም ያነሳቸው ነገሮች ኦኬ በዚህ ምክንያት ነው እያልኩኝ አምስቱም ጋር ደረስኩኝና በጣም አስቸጋሪ ነው። ግን እንደው አንዱን ምረጥ ካልከኝ አሁን ያሉ ወቅታዊ ሁኔታዎች ላይ ስንመለከት በጣም ጩልሌው ይበዛል አሁን ሪሰንት ላይ እና ምናልባት እኔ መጠየቅ የምፈልገው ቲም ጥሩ ሁኔታ ላይ እያለ ፌል የሚያደርገው ምን ሲሆን ነው የሚለውን ነገር ወይ ደግሞ እንደዛ እንዳይሆን መጠንቀቅ ያለብን ነገር በዛው እንደጠቆመ ብታደርገን ብዬ አስባለሁ። እሺ እድሎች አሉ። አንተ እንድታስተባብር ነው ደረሰ። ጥሩ ሀሳብ ነው ያነሳው። ታምራት አሁን ይታየኛል፣ እዚህ ጋር ታምራት አለ፣ እሸቱ እሸቱ አለ፣ ኃይለማርያም ያው ቅድም እድል አግኝተሃል። እስቲ ሙሉ አለም አለ። ሚኪም በቴክስት ውስጥ እጁን አንስቷል። እስኪ ሌሎቻችሁም ልክ እንደዚሁ ቁጥር ላይ 2 3 መቅደስ 2 እና 3 ብለሻል እና የተወሰነ ሪፍሌክት እናደርግበታለን። ይሄ በጣም ነው የሚጠቅማችሁ። ማለት ሰፋ አድርጋችሁም በአንድ አቅጣጫ ብቻ ታዩት። አሁን ለምሳሌ ኢንዲቪጁዋል ሪኮግኒሽን እና ኮሌክቲቭ አቺቭመንት እንደ ምሳሌ ነው። አንዴ እሱ ላይ ነገሮችን ስታያቸው እንዳታጠቧቸው ፈልጌ ነው። ይሄ ጩልሌ በሚለው ብቻ እንዳታዩት። ኢንዲቪጁዋል አሁን ለምሳሌ ቲምወርክን ለማበረታታት ስትፈልጉ ኮሌክቲቭ አቺቭመንት ነው። እኛ የተወሰነ ሰው ብቻ ስለሰራ አይደለም እንደ ቡድን እንድትሰሩ ነው የምፈልገው ይላል ማለት ነው። ይልና what about me ታዲያ እኔ በሰራሁት ሌላው የሚመሰገን ከሆነ ቢላችሁስ አንድ በጣም ፐርፎርመርስ እንዴት አድርጋችሁ ነው ባላንስ ማድረግ የሚቻለው? እሱንም እንድታዩት ልክ እንደዚህ እያራችሁ እንድታዩት ማለት ነው። ግን ቅድም እንዳልኩት ኢትስ ኦል አባውት ኦርጋናይዜሽናሊም ፋሚሊም ላይ እንደ ሀገርም እንደ አሁን ለምሳሌ አበሻ አብሮ መብላት እንጂ አብሮ መስራት አይችልም ምን ማለት ነው? የት ላይ ነው ያለው ከነዚህ ውስጥ? እስኪ እሱንም እያያችሁት ሂዱ። ቀጥል እንግዲህ እስኪ ታምራት እድል ልስጥህና አንሚዩት አድርገህ ሀሳብን ሼር አድርገህ። እሺ እግዚአብሔር ይስጥልን። አጫጭር 1 2 3 ጉዳዮች አሉኝ እኔ ማነሳቸው። የመጀመሪያው እዚህ ቲም ስፕሪት ላይ ቮለንተሪ የሆኑ ቲሞችን በምን አግባብ ነው ማለት ደሞዝ ማንከፍላቸው ወይም የሆነ ጥቅም ቤኔፊት የሚጨበጥ የሚያዝ ነገር ማንሰጣቸው ግን በራሳቸው ፍቃድና ፍላጎት የሆነ ጉዳይ አቺቭ ለማድረግ የተሰባሰቡ ቲሞች አሉና እኔ አንድ እንደዛ አይነት መመራው ቲም አለና ቻሌንጅ የሚያደርጉ ነገሮችን ስለማይ እንደው ቮለንተሪ ቲሞችን ለመምራት ምን ያህል በምን አይነት መንገድ ብናስኬድ ነው የሚሻለው የሚለው አንድ ማንሳት ፈልገው እሱ ነው። ሁለተኛው ከዚህ ከዴሊጌሽን ጋር በተያያዘ ማለት አንዳንድ ስራዎችን እኔ ፐርሰናሊ ያለብኝ ችግር ነው ለመልቀቅ የሚቸገራቸው ስራዎች አሉ። ማለት አምኜ ለመስጠት የሚቸገራቸው ስራዎች አሉ። ምናልባት ያ የተቋሙ ኔቸር ሊሆን ይችላል፣ ግን ጤናማ ነው የሚል እምነት የለኝም። አንዳንድ መሪዎች ላይ እኔንም ጨምሮ እንደዚህ አይነት አምኖ ስራዎችን የመልቀቅ ሰጥቶ የማየት ነገሮች እፈራለሁ። ለመስጠት አስብና ጫና እንዳለብኝ ያውቃለሁ በጣም
ስቲል ግን ስራውን ለቅቄ የሆነ ስቴፕ እስኪሄዱ ድረስ ለመጠበቅ ፈራና ራሴ እገባለሁ። ስለዚህ ኦቨር ክራውድድ የመሆን ነገር ሀፕን ያደርጋል። ሶስተኛው ነጥቤ ራሱ ሊደሩ ራሱ በጣም ኬርለስ የሆነ ግድ የሌለው ለምንም ጉዳይ ኬርለስ የሆነ ሊደር በራሱ ምን አይነት ተከታዮችን ሊያፈራ የሚችለው እና ሊያመጣ የሚችለው ውጤት ምንድን ነው? እንደዚህ አይነት መሪዎችን ስለማይ ነው የሆኑ ተቋማት ላይ በጣም በቅርበት የማውቃቸው ኬርለስ የሆኑ ለምንም አይነት ጉዳይ ደንታ የሌላቸው ግን መሪ ሆነው የተቀመጡ ሰዎችን አያለው። እነዚያ ተቋማት ዕጣ ፈንታ ምንድን ነው? በስራቸው ውስጥ ምን አይነት መሪ ነው ሊያፈሩ የሚችሉ የሚለው እንደ አብሮ አያይዞ ማየት ቢቻል። ቴንኪዩ። እሺ አቶ ታምራት እናመሰግናለን። በመቀጠል እሸቱ አንድ ላይ ተመልሷል ብዬ ነው። እሺ ልክ ነህ። ከዛም አሉ ሌሎችም ሰዎች አሉ። ሚኪ ይታየኛል። ቅድም ማን ነበር ደግሞ እጅ አውጥቶ የነበረው እዚህ እንትን ላይ? እጃችሁን በዚህኛው አውጡ። እሺ አመሰግናለሁ። ይሰማል? ይሰማል። እሸቱ እሺ አመሰግናለሁ። የእኔ ሀሳብ ምናልባት እንደ የኛ ሀገር ካልቸር አሁን ከነዚህ ከዘረዘርናቸው ከአምስቱ ጋርስ እንደው ሪሊ ይሄዳሉ የሚል የግል ሀሳብ አለኝ እይታ። እንደው እንደ ሲዶ ካልቸር እንኳን ብንይዘው የኛ ሀገር ብዙ ጊዜ ኮንትሮልድ ሲደረግ ነው ሰራተኛውም ኤፌክቲቭ የሆነ ስራ የሚሰራው። እንደው ፕራክቲካሊ እኔ ካየኋቸው ሁለት ተቋማት ላይ በጣም ሌጂስፌር የሆነው አመራር ያለበት አለ። ባላንስ ቢትዊን ኮንትሮል እንደ አውቶኖመስ የሚሰራ አመራር ያለበት አለ። ስትሪክት የሆነ አመራር ያለበት አለና ስትሪክት የሆነው አመራር ኢቭን በጣም ሰራተኛው እየተማረረ እንኳን ስራውን የመስራት እንትን አለው ሂደት አለውና በውጤትም የታጀቡ ሆነው አይቻቸዋለሁ ሁለት ተቋማቶች። የኛ ሀገር ካልቸራችን እንኳን ባይሆንም ምንም እንኳን እንደው እንደ ካልቸር ባንወስደው እንደ ሲዶ ካልቸር ብለን ብናስበው ኮንትሮሊንግ ላይ ነው አብዛኛው ሰራተኛው ኮንትሮል በሚደረግበት ሰዓት ላይ ነው የተሻለ ስራ የሚሰራውና ሳይንሱ ልክ ነው። ምናልባት ባላንስ ቢትዊን ኮንትሮል ኤንድ አውቶኖመስ ሲኖር ትረስት ኤንድ አካውንታቢሊቲን ዴቨሎፕ የማድረግ ሂደቱ አብሮ ፓራሌል ይመጣል ብዬ አስባለሁ እኔ ፐርሰናሊ። ነገር ግን የኛ ሀገር ካልቸር ግን ይሄን ያደግንበት ያለንበት ኢቭን የኑሮ ሁኔታ የፖለቲካው አዙሪት የተለያዩ ነገሮች ይሄንን አፌክት ያደርጉታል የሚል ሀሳብ አለኝና ሞር ስትሪክት የሆነው ኮንትሮልድ በሆነው ኢንቫይሮንመንት የተሻለ ስራ ሲሰራ አይቻለሁ ሁለት ተቋማት ላይና ይሄ እንደው እንዴት ይታያል የሚል ሀሳብ ለማንሳት ነው። አመሰግናለሁ። እሺ አቶ እሸቱ በጣም እናመሰግናለን። ያሬድ ይታየኛል። ምናልባት ከሱ በፊት የሚቀድም ካለ ከሌላ ያሬድ ይቀጥል። እንዴት አመሻችሁ? እግዚአብሔር ይስጥልን። ድምጼ ይሰማል አይደለም? ይሰማል። በመጀመሪያ እንግዲህ ስለዚህ በጣም እናመሰግናለን። እግዚአብሔር ይስጥልን ይህን ኃላፊነት ወስደህ እንደዚህ አይነት ተከታታይ ስልጠና በመስጠት እኔም የዚህኛው ዙር ተጠቃሚ ነኝና ያው መረጃው ቢኖረኝም ግን ይህንን በማድረግ እግዚአብሔር ይስጥልን በጣም እናመሰግናለን። ይሄ ልበልና ሁለተኛ ግን ምንድነው ማለት አሁን ላይ ስለ ሊደርሺፕ ስናወራ ምሳሌ እንደኛ ሀገር ኮንቴክስት ካየ ነው ሊደርሺፕ አለ ወይ ካል የተሳት ይመስለኛል። አላውቅም ማለት ሊደርሺፕ እና ማናጀር የሚለውን እንለያየዋል ማለት መለያየት አለብን። አሁን እኛ ሀገር ላይ ምን አለ ብትሉኝ እኔ ማናጀር ይበዛል። ምንድነው ቢሮክራሲ የሆነ ፍሬምወርክን ተከትሎ ጀስት ኮንትሮል እና እንደዚህ አይነት ነገሮች አሉ። ሊደርሺፕ ስንሄድ ግን እንደ ኢንዲቪጁዋልም ጀስት የግድ ፖዚሽኑን ኃላፊ መቀመጥ አለበት ብዬ ሳይሆን ጀስት እንደዚያ ስለሚሆን ኢንዲቪጁዋልም ጀስት እንደ ጓደኛሞችም ሆነ እንደ አለቃ ካየ ነው ትልቅ ኃላፊነት አለበት። ከምን ይጀምራል? እንደኔ ይመስለኝ ከማሰልጠን ነው የሚጀምረው ነው። አሁን እንግዲህ እንደኛ ሀገር ላይ እንደቀደም አንድ ጓደኛችን ያለው ምንድነው ካልቸር የሚወጣው እውነት ነው። ካልቸሩ የመጣ አብዛኛው እንግዲህ ያው እንዳበባል ሆነብን እንጂ አብሮ መብራት እንጂ አብሮ መስራት እንዳለው ምትዜም እሱ እንግዲህ ዋናው የእውቀት ችግር ነው ብዬ ነው የማስበው። ብዙዎቻችን ወይ ስንሰራ ስራ ላይ ስራውን ነው ቅድሚያ የምንሰጠው ወይስ የራሳችን ጥቅም የሚለው ነው የሚጀምረው ብዬ አስባለሁ። እና እዚህ ላይ ትንሽ እንትና ማለት ቢብራራ ደስ ይለኛል። ማለት ስራውን ነው ወይስ ግለሰቡን ነው? እኔ ነኝ ወይስ ስራውን ነው ማስቀደም?
ሪሊ ስራውን ካስቀደምን እነዚህ ነገሮችን እንግዲህ የሰልፊሽነቱና ወደ ሊደርሽፑ የመሸጋገር እድሉ ሰፊ ነው ብዬ አስባለሁ። ስራውን ካስቀደም ለምን ስራዎቹም አበበ ከአንዱ ሚስተር ኤክስ ከሚስተር ዋይ በእውቀት ይለያያል እናውቃለን። በአስተዳደር ደግሞ የተለያየ ነገር ይለያያል። ግን ወደ አንድ ሲመጡ ነው አንድ አሪፍ ለስራና አሪፍ ውጤት ሊያመጡ የሚችሉትና መጀመሪያ ለስራውን ካላስቀደምን ምሳሌ እንደኛ ሀገር ከሄድን አይ ነገ ስልጣኔን አጣለው ነው ነገ ከሌ መጡ እንዲህ ይለኛል፣ ሌላ ደግሞ ሙስና ያስበላኛል ነው እንጃ ኮራፕሽን፣ የተለያዩ ነገሮች አሉ። ምክንያቶችን እንዘረዝራለን እና እኔ ሞር እንዲብራራ ላይ የምፈልገው ሪሊ ከኛ ሀገር ላይ ያለው ስራዎችን ነው። ምሳሌ ላይ በኃላፊነት ያላችሁ ሪሊ ስራውን ነው እያስቀደምን ያለን ወይስ የራሴን ጥቅም ነው ከራሴ ነፃ ለመውጣት ነው እየሰራን ያለን? ይህን ካሰብን ነው ይመስለኛል እንግዲህ ጀስት ከዚያ በኋላ ወደ ኮንትሮልም ሆነ ወደ አውቶኖሚ ወደ ብቻ እነዚህ ቅድም ያመጡ በጋራ ውጤታማ ኮሌክቲቭ አቺቭመንትም የተባለው ሪዛልት ሪሌሽንሽፕ የተባለው እነዚህ ነገሮች ብቻ እንግዲህ ከመተማመንና ከስልጠና ይመጣል ብዬ አስባለሁ። ማንም ሰው ያወቀውን ነው የሚኖረው። ማንም ሰው በስልጠና ያገኘው ወይም ደግሞ ትረስት የሚያገኝን ጀስት ትረስት የምሰጠው ምሳሌ አንድ ሰው ከሰጠውት በኋላ ነው እውቀቱን አቅሙን ካወቁትና ትሬኒንግ ከሰጠውት በኋላ ነው እሱ ሊያምነኝ የሚችል እኔም ላምነው የምችለው እና የሚቀዳደሙት ቢኖሩ ምሳሌ ለዚህ ጥያቄ የምንሰጠው የትኛው ቢቀድም ነው ሞር ወደ ትክክለኛው ሊደርሽፕ ልንገባ የምንችለውን ውጤታማ የምንኖረው? እርግጥ ብዙ ነው፣ ሰፊ ነው እንዳልከው ቅድም ርዕሱን ይህን ለማለት ነው። ጊዜ ስትል አመሰግናለሁ። የመጨረሻ ለሚኪ ልስጥና ወደ አቶ ትእዛዙ መለሳለን። እሺ አመሰግናለሁ። መጀመሪያ ሁላችሁንም ሰላም እላለሁ። እንደምን አላችሁ? ኦኬ አሁን እንግዲህ ስናየው ይህን ሀሳብ ያው እንደ ምርጫ ከተሰጠን አንጻር እኔ በመጀመሪያ እኛ ላይ ተጽዕኖ አለው ብዬ ማስበው ይሄ ሪዛልትስ እና ሪሌሽንሽፕ ነው። እንደ ሀገር ሪዛልት ተኮርነን ወይስ ሪሌሽንሽፕ ተኮርነን የሚለው ነገር ትልቅ ጥያቄ ውስጥ ይገባል። በተለይ አሁን እኛ በብዛት የግል የሚሆኑ የመንግስት ተቋማቶች ከምናስፈጽምበት አካሄድ አንጻር የግለሰቦችን ግንኙነትና ያለውን የመተማመንና የመጠቃቀም ጉዳይ ነው እንጂ የምናስበልጠው የስራውን ውጤት አይደለም ብዬ አስባለሁ በአብዛኛው። ይሄ ደግሞ እንዴት ይመጣል ከሚለው አንጻር ካየን አሁን ከኔ በፊት የተናገረው ወንድሜ እና ከዛም በፊት ተናግረውታል። ኮንትሮል እና አውቶኖሚ የሚለው ሀሳብ ላይ ኮንትሮል የሚመጣው ይሄ ጥቂት ሰዎች ኦር ከላይ ያሉት ቁንጮ ላይ ያሉት ግለሰቦች ብቻ ስለሆኑ ነገሮችን የሚረዱት በብዛት በዛኔ እታች ያሉት አይ ቲንክ ሌላ ሰው ማይክ ከፍቷል። ማይኩን አጥፉት። የማን ነው? ሚኪ አንተ ጋር መስሎ ነበር አይደለም? አይደለም። ኦኬ ጠፋ መሰለኝ። እሸቱ አንተ ጋር ነው? የሸዋስ መሰለኝ ጋር የሸዋስ ወይም እሸቱ ድምጻችሁን ባካችሁ። ኦኬ አሁን ቆመች እና ያልኩ እንደነበረው ኮንትሮል የሚመጣው ይሄ መቆጣጠር የሚመጣው አይ ቲንክ ከታሪካችንም ይመስለኛል። አሁን ታሪካችንን ካየን በቅርብ ጊዜ እንኳን አንድ 50 60 70 ዓመት ወደኋላ ብንሄድ እላይ ያሉት አባቶቻችን ወር መሪዎቻችን ነበሩ የማሰቡንም የመፍለጡንም የመቁረጡንም ጉዳይ የሚያመጡት እና ቅርጽ አስይዘው ሲሰጡ ወደ ታች ያለው ተዋረድ ደግሞ ጉዳይ ማስፈጸም ነው። ስለዚህ ያን ያህል በእውቀትም የዳበረ አገልጋይም አልነበረም በማጆሪቲው እንግዲህ ታሪክ እንደሚነግረን። ስለዚህ ያ ነገር የምንፈጠረ ኮንትሮል ቤዝድ ነው ሲስተም እስከዛሬ ድረስ የምንከተለው በአብዛኛው እና ያ ነገር እስከዚች ቀን ድረስ አልተላቀቀንም ብዬ አምናለሁ። እና ያንን መቅረፍ የምንችለው ደግሞ እታች ያሉት ከላይ ቁንጮ ቶፕ ሌቭል ካሉት አመራሮች በተጨማሪ ወንድሜ ከኔ በፊት እንዳለው በስልጠና በእውቀት ራሳችንን በማዳበር እታች ያለ ነው ተዋረዱ ላይ ያለ ሰንሰለቱ ላይ የዛኔ ኦቶኖሚ ቤዝድ የሆነ ባላንስድ የሆነ ነገር ይመጣል። ነገር ግን በዚህ ሰዓት ኮንትሮል ነው። ግን አሁን ደግሞ ዓለም የሚፈልገው ደግሞ ሞር አውቶኖሚ ቤዝድ ነው። ሁሉም አክቲቭ የሆነ እውቀት ኖሮት ተቋምን ራሱ አሁን ብንሄድ ስለ አንድ ተቋም ከቶፕ ሌቭል ማኔጀር እስከ ታች እስከ አገልጋይ እስከ ጥበቃ እስከ ታች ድረስ ያሉት ግለሰቦች የተቋሙን ቪዥን ማወቅ ራዕዩን ማወቅ ይኖርባቸዋል። ተልእኮን ማወቅ ይኖርባቸዋል።
ጉዳይ አፈጻጸሙን ወቅታዊ ሁኔታውን መረዳት አለባቸው ቢያንስ በሚገባቸው ልክ እና ይህንን ማምጣት ቢቻለው ደግሞ በአውቶኖሚ ሌቭል አይነት ስርዓት በምንጓዝበት ነው ብዬ አምናለሁ። በመጨረሻ ለመቋጨት ሪዛልት እና ሪሌሽንሽፕ ጋር በተያያዘ ኢንዲቪዥዋል ሪኮግኒሽን እና ኮሌክቲቭ አቺቭመንት አለው ብዬ አምናለሁ። ስለዚህ ሪዛልት ካየ ነው ኢንዲቪዥዋል ሪዛልት አለ፣ ኮሌክቲቭ ሪዛልት አለ። ሚኪ ለሁሉም እንዲደርስ ሰዓት ቶሎ ቋጫት። እሺ፣ ስለዚህ ሪዛልትን እና ኢንዲቪዥዋል ሪኮግኒሽን ካየን ሪዛልታችን የግል ብቻ የምናስብ ከሆነ ለሪኮግኒሽን ነው የምንሮጠው። ለተቋሙ ሪዛልት ካሰብን ደግሞ ኮሌክቲቭ አቺቭመንት ነው እና እሱ ደግሞ ባለፈው ከአስረዳህን ከሲነርጂ ጋር የሚያያዝ ነው ብዬ አምናለሁ። አመሰግናለሁ። ደረሰ ወደ አንተ መሐመድ እያወጣ ነበረ። አዎ ለሱ እንስጥ። እሺ ሚኪ እጃችን አሉ። መሐመድ አለህ? መሐመድ ከሌለ የሸዋስ? እሺ አጠር አድርጓት። አለ መሐመድ አለሁኝ። እሺ እንደምን ዋላችሁ? ይሰማል? እግዚአብሔር ይመስገን። ቀጥል መሐመድ። ይሰማል? እሺ አመሰግናለሁ። እኔ እነኚህ አሁን የተዘረዘሩት አምስቱ ነገሮች ትክክል ናቸው፣ መኖርም አለባቸው ብዬ አምናለሁ። ሊደርሺፕ ላይ እያንዳንዱ ኮንትሮልም መኖር አለበት፣ መደረግ አለባቸው። ሰዎች አይደለም ዞሮ ቁጥጥር ሊኖር ይገባል። ነፃነቱም በተመሳሳይ ግን እነኚህን አምስቱንም እንዴት አድርገን ባላንስ አድርገን መሄድ እንችላለን የሚለው ላይ እንደው ከእናንተም በኩል ግንዛቤ ቢሰጠን ነው እንጂ ሁሉም አስፈላጊ ነገሮች ናቸው። እያንዳንዱ የተገለጹት በጣም ጠቃሚ ናቸው ለሊደርሺፕ አጠቃላይ ሀታ ለላይፋችን ጭምር አስፈላጊ ነገሮች ናቸው ብዬ ስለማምን እንዴት እነኚህን አመዛዝነን አመጣጥነን በምን መልኩ እንሄዳለን የሚለውን ከእናንተ በኩል እንደውም በደንብ ቢሰጠን ለማለት ነው። አመሰግናለሁ። እሺ እግዚአብሔር ይስጥልን። ሰዓት እንዳይሄድብን ልገባ ነው። ቀጥል። ምናልባት ቴክስቶቹ ላይ ያሉትንም እያየህ አንድ ላይ እሺ እንበልልን። እሺ ማን ልበል? እንግዳው ሄድ። የሸዋስ? እሺ የሸዋስ ነው። እሺ ደረሰ ሰጥተሃል? እሺ እንደምን አመሸህ? ኦኬ እሺ እሺ። አይ አጭር ነው። እኔም እንኳን ማንሳት የምፈልገው ምናልባት የቀረቡት ሀሳቦች በጣም ገላጭ ናቸው፣ ሳይንቲፊክ ናቸው። ግን እኔ አሁን እንደ ተጨባጭ ባጋጠመኝ በስራ አጋጣሚ አለቃና መሪ የሚለውን ልዩነቱን በራሱ አሁን ላይ እያገኘን ያለ ነው። አለቃ በበዛበት እነዚህ ነገሮች በትክክል የሚያስተገብር እና እየፈጸመ ያለ ሰው አለ ብዬ አላምንም እና በአብዛኛው ኢንዲቪጁዋል ሪኮግኒሽን ቨርሰስ ኮሌክቲቭ አቺቭመንት የሚለው ላይ ብዙ ጊዜ ያው የሚሰራለትን ሰው ሳይሆን በማስ የሆነ ነገር እውቅና የመስጠት ነገር ነው የሚታየውና እኔ የአለቃና የመሪ የሚለው ጽንሰ ሐሳቡን በመረዳትና በማስፈጸም በኩል እኔ ሰፊ ክፍተት አለ። በሱ ላይ እንደው ትንሽ ግልጽ ብታደርጉልን ለማለት ፈልጌ ነው። አመሰግናለሁ። እሺ አቶ ተዛዙ ቀጥል። እሺ እግዚአብሔር ይስጥልን። ሁላችሁንም በጣም ነው የምናመሰግነው። ሪሊ ጥልቀት ያለው ነገር ነው ያነሳችሁት እና የምጀምረው አሁን የሸዋስም ደገምከው፣ ቅድም ያሬድ እንደዚሁ አንስቶታል። የመጀመሪያው ሐሳብ እንድትይዙት የምፈልገው እሱን ነው። ሁሉንም ነገር የሚገልጽልን እሱ ይመስለኛል። የሊደርሺፕ ምንድን ነው ራሱ? ይሄ በሊደርስ እና ማኔጀርስ መካከል ምንድን ነው ያለው ልዩነት? ይሄ አንድ እስኪ ካገኘው ትልክላችኋለሁ። በሰፊው ሃርቫርድ ቢዝነስ ሪቪው ላይ አንድ የተጽፎ በደንብ ካነበብኩት እና አይ ቲንክ ቀልቤን ከገዛኝ ሐሳብ ውስጥ እንግዲህ አንድ ሊደር ማኔጀርም ነው፣ ግን ማኔጀር ሁሉ ግን ሊደር ላይሆን ይችላል። ይሄ አለቃ ያልከው አሁን የሸዋስ
ፖዚሽናል ሊደርሽፕ እና እንደገና ደግሞ ኢንፍሉዌንስ የማድረግም ሊደርሽፕ እና ፖዚሽናል ከሆነ ቅድም አንድ ጥያቄ ተነስቷል። በታምራት ቮለንተርስ ወይንም ፈቅደው እንዲከተሉ ማድረግም እሱ ደግሞ የትክክለኛው ሊደርሽፕ ትርጉም ደግሞ እሱ ነው። አሁን በመካከሉ ምንድነው ያላቸው ልዩነት? ማኔጀር ከሆነ እቅድ ማስፈጸም ነው፣ ስራ ማስኬድ ነው። ስራ አስኪያጅ እንደውም የኢትዮጵያው አገላለጽ በደንብ የሚገልጸው ይመስለኛል። ስራ አስኪያጅ ነው፣ ስቴቢሊቲ ነው፣ ኮንትሮል ነው፣ ኮምፕላያንስ ነው። ይሄ ነገር እቅዱ ተፈጸመ፣ በዚህ ሰዓት ገባችሁ፣ በዚህ ሰዓት ይሄን ያክል ፕሮዲውስ ተደረገ፣ በዚህ ኳሊቲ መጣ ነው የሚለው። ግን እሱ ማኔጀርስ ሆኖ ማኔጀርም ሆኖ መሐመድ እግዚአብሔር ይስጥህ በጣም እንዴት አድርገህ ጥሩ አድርገህ ነው የሰመራይዝ ያደረከው። ትልቁ እነዚህ አምስቱም ነገሮች በሙሉ ያስፈልጋል። ጥያቄው የሚሆነው እንዴት አድርገን ነው ባላንስ የምናደርጋቸው? ዴሊኬት ባላንስ ናቸው፣ ቴንሽን አለባቸው። በመካከላቸው ፓራዶክሲካል የሚሆኑበት ጊዜ አለ፣ ተቃርኖ የሚፈጥሩበት ጊዜ አለ። ሚዛኑን እንዴት ነው መጠበቅ የሚገባው? እሱ ነው ጥያቄ የሚሆነው። ስለዚህ ማኔጀር ሆኖ በአብዛኛው ስራው ኮንትሮል ማድረግ ነው። አንድ ማኔጀር ኮንትሮል ማድረግ ነው፣ ኮምፕላያንስ ነው፣ ዴሊቨር ማድረግ ነው። በተፈቀደለት ጊዜ በተፈቀደለት የጥራት ደረጃ በተቀመጠለት እቅድ መሰረት ያንን ማሟላት የማኔጀር ድርሻ ነው። ግን በኮንትሮል ብቻ ይችላል ወይ? ማይክሮ ማኔጅ የግድ ማድረግ አለበት ወይ? ከማኔጀር ማኔጀር ልዩነት የሚኖረው የምትወዱት ማኔጀር ኤክስትራ ማይል የምትሄዱለት ይህንን ሰውስ አምሽቼን ብሰራ ከልባችሁ የምትሰሩለት ሰውና በማስመሰል የምትሰሩለት ለደሞዝ ለእንጀራ ብላችሁ የምትኖሩለትና ከልባችሁ ደግሞ ፈቅዳችሁ የምትሰሩት ስራ ምን ሲሆን ነው? ኦቶኖሚ ሲኖር። ስለዚህ ባላንሱን እንዴት ያምጣው ነው እንደ ማኔጀር እንጂ ሊደርሽፕ ኢትስ ኦል አባውት ኢንስፓየር ማድረግ ነው። እንደውም ስቴቢሊቲን አይደለም የሚፈልገው፣ ቼንጅን ነው የሚፈልገው። የእሱ ተቃራኒ ነው፣ ለውጥ እንዲኖር ነው። ኢንስፓየር ማድረግ ነው፣ ስቲር ማድረግ ነው። ኮንፍሊክት እንዲኖር በዛ ኮንፍሊክት መካከል አዳዲስ ሀሳቦች እንዲወለዱ ነው የሚፈልገው። ዳይቨርሲቲን እንዲኖር እና ኮላቦሬሽን እንዲኖር ነው። የሊደርሽፕ ስራ እሱ ነው። ቪዥን ነው፣ ኢማጂኔሽን ነው። ሊደር የሚያሰኘውም እኮ እሱ ነው፣ እይታ ነው፣ ያልታሰቡ ነገሮች እንዲታሰቡ። ስለዚህ በሀሳብ ግጭት መካከል ጥሩ ሀሳብ እንዲወለድ ነው የሚያደርገው። ኢኖቬሽን ሊደርስ እንደሱ ናቸው። እና ሊደርስ ኢትስ ኦል አባውት ኢምፓወርመንት ነው፣ ኦቶኖሚ ነው የሚፈልገው። ግን እሱ ማለት ሊደርስ ኮንትሮል አያስፈልገውም ወይ? ያስፈልገዋል። አንደኛው ሀሳብ እሱ ነው። ሁለተኛው ግን ታምራት ያነሳኸው ካልቸር ኢንፍሉዌንስ አያደርገውም? ያደርገዋል። የዚህ ባላንስ መጠኑ ኮንትሮል ቢበዛ ነው የሚሻለው ኦቶኖሚ ነው የሚሻለው ብለህ ብትጠይቅ፣ አሁን ለምሳሌ በአንድ ኢንቫይሮንመንት ውስጥ ካልቸር ዊል ሃቭ ፒቮታል ሮል፣ ክሪቲካል ሮል ሊኖረው ይችላል። አሁን ለምሳሌ እኔ በምሰራበት ተቋም ውስጥ አሁን በአብዛኛው ኦቶኖሚ ነው ያለው፣ ኢምፓወርመንት ነው ያለው። የሰዓት ፊርማ የሚባል አላውቅም። ምን ያው ፎር አባውት 20 ይርስ ነው የኖርኩት እዚህ ኢንተርናሽናል ኦርጋናይዜሽን። የሰዓት ፊርማ የሚባል የለም። እኔ ወጥቼ አለቃዬ የት ሂደህ ነው ብሎ ጠይቆኝ አያውቅም ካልፈለገኝ በስተቀር። ስመልስም ወክ እያደረኩኝ ሁሉ ኢሜል ልመልስ እችላለሁ። ማታ 3 ሰዓት ልመልስ እችላለሁ። ስራዬን ዴሊቨር ለማድረግ ጥረት አደርጋለሁ። ኦቶኖሚ ማለት እሱ ማለት ነው። ሰው ኦውነርሺፕ ይወስዳል። ፍሪደም በራሱ የሚያመጣው ክሬቲቪቲ አለ። ፍሪደም የሚያመጣው ኦውነርሺፕ አለ። እሱን ነው። ግን አሁን ለምሳሌ አንድ ኢንቫይሮንመንት ላይ ይሰራ ነበረ። የፋይናንስ እና አስተዳደርን በመመራበት ጊዜ አንድ ጊዜ እንዴት አድርጉ ኦቶኖሚ ላይሰራ የሚችልበት ጊዜ አየሁኝ። ኮንትሮል ማድረግ ብቻ የሚያስፈልግበት to some extent 90% ኮንትሮል። የምትመራቸው ሰዎች ምን አይነት የእውቀት ደረጃቸው ምንድነው? የስራ አይነታቸው። ለምሳሌ ፋብሪካ ላይ ኦቶኖሚ ብዙ ያስኬዳል ወይስ ኮንትሮል ያስኬዳል? ምናልባት ኮንትሮል ሞር ያስኬዳል ፋብሪካ ላይ የፋብሪካ ሰራተኞች። ምክንያቱም አብዛኛው ሩቲን ነው፣ ስታንዳርድ ነው፣ ኳሊቲ ነው። ስለዚህ ኮንትሮል ሞር ሊያስኬድ። አንድ ጄኔራል ከኮንትሮል እና ከኦቶኖሚ ማንን ነው የሚጠቀመው? ጄኔራል ወይንም ኮሎኔል ወይንም የውትድርና መሪ ምንድን ነው የሚጠቀመው? ኮንትሮል ነው፣ ኮምፕላያንስ ነው የሚፈልገው። ኦቶኖሚ ላይኖር ይችላል ብዙ። እንደ ኢንቫይሮንመንቱም ይወሰናል። አንድ እሱ እንድትይዙት ነው።
ከዛ ሁለተኛው አነሳችሁት ጠቅለል እያደረኩኝ ነው በአንድ ጊዜ ማያቸው የዴሊጌሽን በጣም መሰረታዊ የሰክሰስ ፋክተር በሰዎች መካከል በተለይ ሞር ኤንድ ሞር አሁን እንደው በስራ ዓለም እየቆየው ስመጣ ካስተዋልኩት ነገር አንዱ በሰዎች መካከል ያለ ልዩነት ምንድን ነው ካላችሁ ዴሊጌሽን ነው። የሰክሰስ ሚስጥር እሱ ነው። ምክንያቱም ምንድን ነው የምታደርገው? አሁን ለምሳሌ ሰዓት ነው አይበቃህም አይደል? አንድ ለዛ ነው ዴሊጌት ማድረግ የሚያስፈልግህ። ሰዓት ስላልበቃህ ብቻ ሳይሆን ምንድነው የዴሊጌሽን ሚስጥር? እኔ እንዲያውም ይሄ መጽሐፍ ቅዱስን የምታነቡ ሰዎች ደጋግሜ ከዚህ በፊት አንስቼዋለሁ። መጽሐፍ ቅዱስ ላይ የዴሊጌሽን ሚስጥር መጀመሪያ ዲፋይን የሆነበት ይሄ የዮቶር ፕሪንሲፕል የሚባለው የዮቶር ፕሪንሲፕል ብላችሁ ጎግል አድርጉት። የዴሊጌሽንን ሀሳብ በአንድ ቃል ነው ያስቀመጠው። ምንድነው የሚለው? ለሙሴ ነው የሚነግረው። ዮቶር ምንድነው የሚለው? ሙሴ ዴሊጌት አድርግ። ከጧት እስከ ማታ ብቻህን ስትፈርድ አንደኛ ጉዳዩ ራሱ ተገልጋዮቹ ይጎዳሉ፣ አንድ ላታረገውን ብቻህን። ሁለተኛ ዴሊጌት በምታደርግበት ጊዜ ካፓብል የሆኑ ሰዎችን ምረጥ። ካፓብል የሆኑ ሰዎችን ምረጥ እና ዴሊጌት በምታደርግበት ሃይራርኪ አላድርግ። የሺህ አለቆች፣ የመቶ አለቆች፣ የ50 አለቆች እና የ10 አለቆች ይኑሩ እና በየደረጃቸው ነው ዴሊጌት የምታደርገው። የመጨረሻውን ጉዳይ ነው አንተ ጋር መምጣት ያለበት። እነሱ ሊፈቱት ያልቻሉትን ብቻ ነው አንተ የምትፈታው ይለዋል ማለት ነው። የዴሊጌሽን ሚስጥር ይሄ ነው። ሌላ ሰው ሊሰራው የሚችል ከሆነ አሁን አሜሪካኛ እዚህ አይ ቲንክ በዛውም እንደ ሂውመር እንዲሆናችሁ መቼም እዚህ አሜሪካ በምኖርበት ጊዜ ሳህንም አጥበን ሁሉንም ነገር ሰርተን ሰራተኛ የለንም እንደናንተ ሀገር። ሁሉን የቤት ስራ የምንሰራው ባለቤቴና እኔ ተጋግዘን ነው። እና ሳህን ሳጥብ አንዳንድ ጊዜ ትዝ የሚለኝ እንዲያው አሁን ይሄን እኮ ብሰራበት አሁን ይሄን ሳህን የሚያጥብ ሰው ቢኖር እላለሁ ማለት ነው። ዴሊጌት ባደርገው ሌላ ሰው የሚሰራው እና ያንን ሰዓት ለሌላ ለጽሁፍ ለምን ብጠቀምበት እላለሁ ማለት ነው። እና በየትኛውም ህይወታችሁ ውስጥ ሌላ ሰው ሊሰራው የሚችል ነገር ካለ ሌላ ሰው እንዲሰራው ማስቻል፣ እናንተ ብቻ የእናንተን ብቻ የሚያስፈልግ ጉዳይ ላይ ትኩረት ማድረግ የሚገባቸው ላይ ትኩረት ማድረግ መቻል ትልቅ ስኪል ነው። እና በቲሙ አሁን እኔ በሰራበት ኢንቫይሮንመንት ውስጥ ሁል ጊዜ ለሌላ ሰው መስጠት በትንሿ ደረጃዬ ማለት ነው የተወሰነ ቲም ነበረኝ እና አዝማች አስ ፖሲብል ዴሊጌት ነው ማድረግ አዝማች አስ ፖሲብል። አሁን ጥያቄ የሚሆነው እንዴ ዴሊጌት ለማድረግ እኮ ይከብዳል አንዳንድ ጊዜ። እውነት ነው። ይሄ በኋላ የምናየው አንዱ ሶፍት ስኪል እሱ ነው። ሜንተርሺፕ ያንተ ኃላፊነት ነው። ዴሊጌት ለማድረግ ማብቃት ነው እንጂ አሁን እንግዲህ አንዱ በቲም ዳይናሚክስ ከነዚህ ከአምስቱም ውጭ እኮ አሉ እኮ አልዘረዘርናቸውም ከሰዓት አንጻር እንጂ አንዱ አሁን ለምሳሌ ፍጥነት የሚያስፈልግበት ጊዜ አለ። ዴሊቨር ማድረግ የሚያስፈልግበት ታርጌት አለ፣ ዴድላይን አለ። በሌላ በኩል ደግሞ ዴሊቨሬት ማድረግ የሚያስፈልግበት ውይይት የቡድን ውይይት የሚያስፈልግበት የተወሰነ ጊዜ መውሰድ፣ ዴሊጌት አድርጎ ያንን ሰው ሜንተር አድርጎ ዴቨሎፕ አድርጎ ማዘጋጀት፣ እነዚህ ሁሉ ውጥረቶች ናቸው በቲም ወርክ ውስጥ እና በተቻለ መጠን እሱንም ባላንስ መጠበቅ ያስፈልጋል። ሰዎችን ማብቃት ያስፈልጋል። ሰዎችን ማስረከብ። የኢትዮጵያ ውድቀት ምንድን ነው? አሁን መለስ ብላችሁ ይዩት። ሰዎችን ማዘጋጀት አለመቻል ነው። ዴሊጌት ማድረግ አለመቻል ነው። በተወሰኑ ሰዎች ነበር ሀገር ራን የሚደረገው። ዜን ፋይናሊ የሆነውን የምታውቁት ነው። ይሄ ደግሞ የአንድ ታሪክ አይደለም። እኔ አሁን መለስ ብላችሁ የብዙ ዓመታትን ታሪክ ብታዩት ዴሊጌት የማድረግ ችግር ነው የኢትዮጵያ ችግር። የተወሰኑ ሰዎች ሙሉ ይይዙታል። እነሱ ሲሞቱ አብሮ ሀገር ይሞታል። that's what is happening። በተቋምም ደረጃ ይዩት። ወይ አይሰሩ ወይ አሰሩ የሚባሉ ሰዎች፣ ኢንሴኩሪቲ ያለባቸው ሰዎች፣ ሰው የማያዘጋጁ ሰዎች እና ዴሊጌሽን ኢዝ ኤ ፕራይም ፋክተር። ብሌም ከተደረክም ዴሊጌት ባለማድረግህ የምትደረገው አንተ ነህ። ዴሊጌት አለማድረግህ ደግሞ አንተንም ነው ይዞህ የሚሞተው። ተገልጋዩን ብቻ አይደለም፣ ስራውን ብቻ አይደለም። አንተም ትሞታለህ፣ አንተም በርናውት ታደርጋለህ። እና በዛ መልኩ ብታዩት ያሬድ ታምራት ነው ያነሳው እና እሱን ብታዩት ከሱ ጋር አብሮ የተነሳው ይሄ ሞዴሊንግ ነው። የሞዴሊንግ ከዚህ ጋር አብሮ የሚመጣ ነው። ሞዴሊንግ በሌለበት ትረስት አይኖርም። አሁን መቼም
እኔ አሁን ኢትዮጵያ ላይ አንዱ ትውልድ የሚቸገርበት ነገር ብዬ ከማስባቸው ነገሮች ሞዴል የሚሆኑ መሪዎች እየጠፉ ነው። ሊደርሽፕ በቃል በቲዎሪ የሚነገር ነገር አይደለም። በአብዛኛው ሊደርሽፕ ሊደርሽፕ ባይ ኤግዛምፕል ነው በጣም ኢምፓክትፉል የሆነው ሊደርሽፕ። እና እዚህ አሜሪካ ሀገር ላይብራሪዎቹ ጋር ስትገቡ በአብዛኛው የምታዩት የመሪዎች መጽሐፎች ናቸው። እና እነዚያ የመሪዎች መጽሐፎች ደግሞ ኮንፌሽንስ የሚበዙባቸው ናቸው። አይ ዊሽ ይሄን ነገር እንደዚህ አድርጌው ቢሆን፣ በዚህ ጊዜ ስወስን እንደዚህ አድርጌ ነው የወሰንኩት፣ ነከሌን አማክሬ ይሄ ችግር ገጥሞ ነበረ። እና እሱ ማለት ከኤክስፒሪየንሳቸው እንድትማሩ እድል ይሰጣቸዋል። ሁለተኛ አስፔክት ምን አላቸው? የውጭ ጉዳይ ሚኒስትር የነበረ ወይንም በትልቅ ኃላፊነት አሁን ኮንዶሊዛ ራይስ አሁን አንድ ዩኒቨርሲቲ ውስጥ አስተማሪ ናቸው። ኢማጂን እንግዲህ ብዙዎቹ እንደዚህ ናቸው በትልቅ ኃላፊነት እና ኤክስፒሪየንሳቸውን ወስደው ሸር ነው የሚያደርግ። ሊደርሽፕ ባይ ኤግዛምፕል ማለት ለእኔ እሱም ጭምር ነው ማለት ነው። ሞዴሊንግ ይፈልጋል። ሞዴሊንግ ሲጠፋ ነው አሁን ትውልድ ክራይሲስ ውስጥ የሚገባው፣ የሚተላለፍ ነገር የሚጠፋው። አሁን የኛን ሁኔታ የምታውቁት ነው፣ መዘርዘር አያስፈልግም። አይ በዚህ ጊዜ እንደዚህ ተሳስቼ ነበር፣ የተሳሳትኩበት መንገድ እነዚህ ናቸው የሚል ስንት ሰው ተገኝቷል በታሪካችን ውስጥ የምታዩት ነው። እሱ ሁሉ ሊደርሽፕ ባይ ኤግዛምፕል ነው። ሶ ይሄን ሁሉ ይይዛል። ቲምወርክም ውስጥ አሁን ለምሳሌ ሰው እንዲሰራላችሁ የምትፈልጉ ከሆነ ኮንትሮል ከምታደርገው ይልቅ እኔ ብዙ እየሰራሁኝ በደንብ እየደከምኩኝ ቢያይ ሌላውም ሰው ውይ እሱ እየሰራ ይላችኋል። የቀን ሰራተኛ ጀምራችሁ አሁን የቀን ሰራተኞች አንድ የሚሰራ የጉልበት ስራ ካለ አብራችሁ እየሰራችሁ ብታሰሯቸው እንዴት እንደሚሰሩ ሞር እንዴት ዴዲኬትድ እንደሚሆኑ ታዩታላችሁ። በቲምወርክም እንደዛው ነው። እያመሻችሁ ሌላው ሰው ጥሏችሁ አይሄድም፣ እየደከማችሁ በቀናነት። ኢቬንቹዋሊ ግን ቅድምም አንስተዋል የሸዋስም ሚኪም ያነሳችሁት መሰለኝ ባላንስ ከሚደረጉ ነገሮች ውስጥ በጣም ከባድም ከሚሆኑት እነዚህ አሁን የባላንስ ጉዳይ ናቸው ያልናቸው። ባላንስ በጣም ቴንሽን ያለባቸው ናቸው፣ ቀላል አይደለም። አሁን ለምሳሌ በቲምወርክ ውስጥ ኮንፍሊክት በጣም አስፈላጊ ነው። ኦቤስ ኮንፈርሚቲ ካልቸር በሚፈጠርበት ጊዜ የሚፈጠረውን አስቡት። ምንድን ነው የሚሆነው? ኮንፈርሚቲ ይሄ እንትን ታውቃላችሁ፣ አንድ ታሪክ ታውቃላችሁ፣ ንጉሱ ራቆታቸውን ናቸው የሚል ታሪክ ታውቃላችሁ? ስንት ሰው ያውቃል? ደረሰ ታውቃለህ እሱን ታሪክ? እኔ አላውቅም፣ ዛሬ ነው የሰማሁት። ንጉሱ ራቆታቸውን ናቸው። እዛ ቅንመሪ መጽሐፍ ላይ ጽፌዋለሁ። ንጉሱ ራቆታቸውን ናቸው። ረጅም ታሪክ ነው። ንጉሱ ራቆታቸውን ሆነው ይሄ የማይታይ በእንትን ኃጢአተኛ የማያየው ልብስ አልብሰናቸዋል ብለው ንጉሱን፣ ልብስ ሰፊዎች ናቸው እነዚህ ጩልሌ የሆኑ ልብስ ሰፊዎች፣ አይ በአይን የማይታይ ግን ኃጢአተኛ የማያየው ጻድቃን ብቻ የሚያየው ልብስ መስፋት እንችላለን ብለው ዝግጅት ሲያደርጉ 2 ወር 3 ወር ሲያጫጩሁ እንደሚሰፉ አድርገው ከረሙና ንጉሱን ደርሷል ልበሱ ተባሉ። እና ከዛ በፊት ሚኒስትሩ ይሞክረው ተብሎ ሚኒስትሩ አይ እንግዲህ እንትን ካልታየው ችግር አለበት ማለት ነው፣ ከስልጣኑ ይሻራል ተብሏል። ስለዚህ ሚኒስትሩ እንዴት ነው ሲባል አረ እንደዚህ አይነት ልብስ አይቼ አላውቅም ይላል። ይሄዳል። ንጉሱ ቀኑ ደረሰ። ንጉሱ ለበሱ እና ንጉሱ እንዳለበሰ አይቶታል። ግን ምን ይበል ከሱ ያነሰው ሚኒስትሩ ታይቶኛል ብሏል። ስለዚህ ከሚኒስትሩ ያነሰ ነው ችግር አለበት ማለት ነው ሰው። ስለዚህ ራቁቱን ሆኖ ምንም መለመላውን ነው፣ ምንም የለበሰው ነገር የለም። ከዛ ሰው ሁሉ እንዴት ነው የንጉሱ ልብስ ያምራል ሲባል ሁሉም ያጨበጭባል። አዎ ንጉስ ሺህ ዓመት ይንገሱ አለ ይባላል። እና እንዴት ነው ልብሱ? ኧረ በዚህ ዓለምም ታይቶ አይታወቅም። ሁሉም እኮ የሚያየው ነገር የለም፣ ራቁቱን እንደሆነ ያያል። ግን ኃጢአተኛ ሊባል ነው፣ አንዱን ሊጠቋቆም ነው። እና እንዴት ህፃን ልጅ ኧረ ንጉሱ ራቆታቸውን ናቸው አለች። እና ንጉሱ መጨረሻ ላይ ይሄ ሁሉ ቀጣፊ ሐሰተኛ ሰው ከበው ራቆቴን መሆኔን እያየ ግን በዓለም ላይ ተለብሶ የማይታወቅ ልብስ ለብሰዋል ይለኛል አለ ይባላል። እና በቲምወርክ ውስጥ ኮንፈርሚቲ ካልቸር በሚበዛበት ጊዜ አሁን እንደ ኢትዮጵያ ይሄ በአማርኛ አደርባይነት የምንለው ማለት ነው። አደርባይነት ሃርመኒ ሊመጣ ይችላል፣ ግን ኮንፈርሚስት ነው።
መስማት የሚፈልገውን ብቻ ነው የሚሰማው። ሰዎችም የሚያቀብሉት እሱን ነው። በየደረጃው በየመስሪያ ቤቱ የምታዩት እሱን ነው። አሁን የኢትዮጵያ አንዱ በጣም እያደገ የመጣው ኮንፈርሚስት ካልቸር ነው። ኬርስ እኔ እንጀራዬን ነው እንጂ ለመኖር ነው እንጂ እኔ ምን ቸገረኝ ወደ ማለት ይመጣል። እና በቲምወርክ ውስጥ ኮንፍሊክት ኢዝ ቬሪ ኢምፖርታንት። ባይ ዘ ዌይ በሀገርም ደረጃ የተወሰነ ኮንፍሊክት ጉዳት የለውም ኮንስትራክቲቭሊ ሪዞልቭ እስከተደረገ ድረስ። ሁሉም ልኩን ያውቃል፣ ሁሉም ይተዋወቃል፣ ከግጭቱ ይማራል። በዛ መካከል ደግሞ አንዱ የሌላውን ፍላጎት ይረዳል። ስለዚህ ከኮንፍሊክት ብዙ ነገሮች ጥሩ ነገሮች በአለም ላይ ወጥተዋል። በመስሪያ ቤትም ደረጃ የተወሰነ ኮንፍሊክት ኢዝ ጉድ። ስቶርሚንግ ያለው እዚህ በሊደርሺፕ በቲም ሊደርሺፕ ውስጥ ፎርሚንግ፣ ስቶርሚንግ፣ ኖርሚንግ፣ ፔርፎርሚንግ 4 ስቴጅ ነው ያለው እና ስቶርሚንግ ኢዝ ቬሪ ኢምፖርታንት። የሀሳብ ግጭት የተወሰነው ሰው ራሱ ቱ ዘ ኤክስተንት ራሱ የተወሰነ ሲጋጩም ጥሩ ነው። ካለቃችሁም ጋር በተወሰነ መልኩ ሀሳብን አውጥቶ ለመናገር ኮንፍሊክት ሊፈጥር ይችላል፣ ግን ልካችሁን ሊያውቅ ይችላል። ሶ ይሄም አንድ ባላንስ ነው እና እነዚህ ሁሉ ነገሮች ቀላል ናቸው ማለት አይደለም። ለዛ ነው ቀደም ኢትስ ኦል አባውት ዊዝደም ናቸው ያልኩት። እዚህ ላይ ላቁም። የረሳሁት ካለ በኋላ እንመለስበታለን። ለአሁኑ ግን እዚሁ ላይ በጣም እናመሰግናለን። ምናልባት ያው ሰዓታችንም ሄዷል፣ 3:30 ሆኗል። እንግዲህ ያው ሁላችሁንም በጣም እናመሰግናለን። በቴክስትም በውስጥ መስመር የላካችሁ አላችሁ፣ ሁላችሁንም በጣም ማመሰገን እንፈልጋለሁ። እነሱን ጥያቄዎች አንድ ላይ እንሄድባቸውን አንጨርሰው እንግዲያው እነሱን እንትን ቢባል ይሄ እስኪ አቶ የኔነህ ያነሳቸው ምንድነው አሁን ቲም ላይ አንዳንዶች ሸክም የሚሆኑበት፣ አንዳንዶች ደግሞ እንቅፋት የሚሆኑበት፣ አንዳንዶቹ ደግሞ በማስመሰል በማለት የግርግር በመፍጠር እንትን የሚሉ፣ አንዳንዶች ደግሞ ከአለቆች ቲሙን መምራት ካለመቻል ጫና የሚያበዙባቸው፣ ኃላፊነት የሚያበዙባቸው ግን ሪኮግኒሽኑ ሁሉም የሚወስድበት አንዱ ለፍቶ ሌሎች የሚመሰገኑበት አይነት ነገር የሚል ሀሳብ አለ። ስም አላገኘውም። አይፒዲአር የሚል እንትን አለ። ሩል ኦፍ ሎ ቨርስስ ፍሌክሲቢሊቲ ቢጨመርበት የሚልም ሀሳብ ሰጥተውናል። ብርሃነ መስቀል የሚባሉት ደግሞ መሪዎች ሰው ተኮር ነው ወይስ ስራ ተኮር ነው መሆን ያለባቸው የሚል ነገር አለ። ናሆም እንደ አስተያየትም የሰጠው ወርኪንግ ካልቸራችን በጣም ፑር እንደሆነ እና የኢቫሉዌሽን ቴክኒክ ኤክስፒሪየንስ እናደርጋለን ወይ የሚል። አሁን ለምሳሌ እኔ ያለሁበት መስሪያ ቤት የቢኤስሲ የሚባል የኢቫሉዌሽን እንትን አለው እና እንደዚህ አይነት ነገሮች ኤክሰርሳይዝ እናደርጋለን ወይ የሚሉ ነገሮች ናቸው የተነሱት። ምናልባት እዚህ ላይ የመጨረሻ በአጭር ደቂቃ ብትሄድበትና ብንጠቀልለው የሚል ሀሳብ ነው ያለኝ። አመሰግናለሁ። እሺ፣ እግዚአብሔር ይስጥልኝ። የጥሩ ሀሳቦች ናቸው። በአጭር እንሄድበት። የኢቫሉዌሽን ሲስተም ባይዘዌ ሞራል ገዳይ ከሆነ አንድ በጣም ትልቅ ምክንያት ሰውን ይሄ ዲሞቲቬቲንግ ፋክተርስ ከሚባሉ ማለት ነው። ላይክ ሁልጊዜ ሞቲቬቲንግ ፋክተርስ አለ፣ ዲሞቲቬቲንግ ፋክተርስ አለ እና ሞቲቬት ለማድረግ ጥረት እንደምናደርግ ሁሉ ዲሞቲቬት ላለማድረግ ጥንቃቄ ማድረግና ዲሞቲቬት ባለማድረጋችን አቅም ነው የመሪነት አቅማችን የሚወሰነው። እሱ አንዱ ፌርነስ ነው። ያ ፌርነስ አሁን ኢቫሉዌሽን ሲስተም ያላችሁት ነው። የሪኮግኒሽን ኢንዲቪጁዋል ቨርሰስ ኮሌክቲቭ አቺቭመንት ነው እና ብዙ ጊዜ አድሎ ያለበት ዓለም ነው። እንግዲህ ሰው ኮምፕሌክስ ቲምወርክ መጀመሪያ ሲጀምረው ሰው ኮምፕሌክስ ነው። ከባዱ ፓርት እሱ ነው። ሰልፍ ሴንተርድነስ የሚያጠቃው ብዙ ነው። ባያዝ የሚያጠቃው ሰው ብዙ ነው። ኢምፓርሻሊቲ የሚያጠቃው ሰው ብዙ ነው። ወገንተኛ የሆነው ሰው ብዙ ነው። እንዲህ ባለበት ውስጥ እነዚህን ነገሮች የሚዛቡትም ከዛ አንጻር ነው። ሚዛኑን መጠበቅ በእያንዳንዱ የአቅም ጉዳይ ብቻ ሳይሆን የሂውማን ኔቸር ጭምር ነው የሚመስለኝ። ግን በተቻለ መጠን ፌርነስ ባለ ቁጥር ሰው ቅድም እንዳልነው ጀስቲስ ፌርነስ ከተፈጥሮ ጋር የተያያዘ ይመስለኛል። ስለዚህ ፌርነስ እንዴት አድርጌ ነው ፌርሊ ሰዎችን ኢቫሉዌት ማድረገው? እንግዲህ አንዱ
አይ ቲንክ እንደ ሀገር ቅድም እንዳላችሁት ብዙ ከሚሰራባቸው ነገሮች አንዱ የሚመስለኝ እሱ ነው። አሁን ፌርነስ በሌለበት ውስጥ ይሄ ኢንዲቪጁዋል ሪኮግኒሽን፣ ኮሌክቲቭ አቺቭመንት፣ ቅድም እንደምንለው ኮንትሮል ነው፣ ኦቶኖሚ ነው፣ እነዚህ ሁሉ በጣም የተያያዙ ነው የሚሆኑት፣ አስቸጋሪ ነው የሚሆነው እና ብዙ ስራ የሚፈልግ ይመስለኛል። እነዚህ ቢጨመሩበት ዋይ ኖት ቅድም እንዳልኩት ነው የተወሰኑት ዋና ዋናዎቹን ናቸው። ለዛ ነው ኮመን ቴንሽንስ ያልኳቸው። ቲምወርክ ብዙ መጽሐፍ የሚጻፍበት ብዙ ጊዜ ኤክሰርሳይዝ የምታደርጉበት እነዚህን እንደመነሻ ሀሳብ ይዛችሁ እስኪ እንዴት አድርጎ ነው የት ላይ ነው ችግር ያለበት። መጨረሻ ላይ ግን ያነሳችሁት ዋትስ ሊደርሽፕ ሪዛልት ኦሪየንትድ ነው መሆነው ወይንስ ፒፕል ኦሪየንትድ ነው? ማን ነው የሚቀድመው? እሱም ባላንስ ነው። አሁን ለምሳሌ ጀስት አሁን አንዳንድ ሰው አለ ሁሉም ሰው ለማስደሰት ጥረት የሚያደርግ። ሁሉንም ሰው ማስደሰት አይቻልም። ሪዛልት የሚያመጣ ሰው ከሆነ ሁሉንም ሰው ማስደሰት አይችልም። የሊደርሽፕ አንዱ ፓራዶክስ እሱ ነው። ሊደርሽፕ የሚያመሰግኑ ሰዎች አሉ፣ እስከ ተንቀሳቀስክ ድረስ የሚረግሙ ሰዎች አሉ፣ የሚመርቁ ያሉትን ያክል የሚረግሙ ሰዎች አሉ። ይሄ ሁል ጊዜ ያለ ማኔጀር በሆንክ ቁጥር የሚወዱ ሰዎች አሉ፣ የሚጠሉ ሰዎች አሉ። ኢቬንቹዋሊ ምንድነው የሚሆነው? አማይ ለተቋሙ አላማ ለተቋሙ ግብ ታምኛለሁ ወይ? አንድ ለህሊናዬ ታምኛለሁ ወይ? ሁለት ሶስተኛ ይሄን የማደርገው ውጤት ለማምጣት ነው ወይ? ግን ውጤት የምታመጣበት መንገድ at the expense of people ግን መሆን የለበትም። ይሄ ነው ባላንስ የሚፈልገው። at the expense of people ሳይሆን ሰዎች እኮ በወደዱህ ቁጥር ባከበሩህ ቁጥር ባመኑ ቁጥር ኤክስትራ ማይል ይሄዱልሃል። ሰልፍ ሞቲቬት ያደርጋሉ። ኢነርጂ ይኖራቸዋል፣ ሎያሊቲ ይኖራቸዋል። አንዱ እሱ ነው። ሁለተኛው የሌጋሲ ጉዳይ ነው። እነዚህ ነገሮች ባላንስ ያደረጉ ሰዎች አሁን አንዳንድ ጊዜ እንዲህ የሚባል ማኔጀር ከአእምሯቸው ማይጠፋ ሰው ይህን ባላንስ ማድረግ የሚችል ነው። ስራም ማሰራት የሚችል አት ዘ ሴም ታይም ደግሞ ሰው የሚሸት እና ሰው መሆን ለሌጋሲም ጥቅም አለው። አሁን ትልቁ እኔ የሚመስለኝ አንዳንድ ጊዜ እዚህም ላይ ችግር አለ። አሁን በሊደርሺፕ በትልቁ ስዕል ካያችሁት ውጤት በጣም አስፈላጊ ነው፣ ግን አት ዋት ኤክስፔንስ ነው አይደል? የሚሰራው ስራ ሁሉ ኢቬንቹዋሊ ለሰው ነው፣ ከሰው ጋር ነው የሚሰራው፣ በሰው ነው የሚሰራው፣ ለሰው ነው የሚሰራው። ሰው ተኮር መሆን አለበት። ባላንስ ይፈልጋል። you cannot be all pleasing, you cannot also be just result oriented at the expense of people። ስለዚህ ይሄንን ባላንስ የሚፈልግ እግዚአብሔር ይስጥልኝ። መጨረስ እንችላለን። እሺ አቶ ትእዛዙ በጣም አመሰግናለሁ። ሁላችሁም በሰዓታችሁ ተገኝታችሁ በጣም ገንቢ የሆኑ በጥልቀት ሊዳሰሱ የሚችሉ ሀሳቦችን በማንሳት የተሳተፋችሁ ሁላችሁንም እናመሰግናለን። እንግዲህ የባለፈው አሁን ዛሬ ሁለተኛ ቀናችን ነው የፋውንዴሽን ሊደርሺፕ የሚለውን እንግዲህ ቅድም አንድ ያየሁት ጥያቄ አለ የባለፈውን ከየት ነው የምናገኘው የሚለው ነበርና እዚህ ግሩፓችን ላይ የቴሌግራም ቅንመሪ የሚለው ላይ ሼር ተደርጓል። ዩቲዩብ አለን ቅንመሪ የሚል እሱ ላይ ማግኘት ትችላላችሁ። ይሄኛውም እንደዚሁ የሚጫን ይሆናል። እንግዲህ በቀጣይ ሳምንት ስንመጣ ያው ዛሬ ወደ 80 ሰው ድረስ ደርሰን ነበር ቅድም፣ አሁን 70 ሰው ይታየኛልና ሌሎችንም ሰዎች ይዘን እንድንመጣ እንድንጋብዝ አደራላለሁ። በመጨረሻ ከተፈቀደልኝ ቪዲዮ ልክፈትና አንድ ነገር ሼር ላርጋችሁ ይቻላል? እግዚአብሔር ይስጥልን። ይታያችኋል? እሺ እንግዲህ እዚህ ጋር የሚታየው ቅን መሪ የሚል ነው። ምናልባት ቪዲዮ በደንብ ይታያችኋል? ይታያል። እስካሁን ይዛቸዋል። ቅን መሪ ይላል። ይታያል። ሌላው እዚህ ጋር ባለ ራዕይ መሪ የሚል ነው። ሶስተኛው የትዳር ወግ
የሚል መጽሐፍ ነው። እነዚህ ሶስቱም የአቶ ትእዛዙ ናቸው። ምናልባት አራተኛው ምን ደረሰ ብዬ እንግዲህ እነዚህ ሶስት መጽሐፎች በህይወታችን በጣም መሰረታዊ የሚያስፈልጉን ነገሮች ናቸው። በመጀመሪያው መጽሐፉ ነው እንግዲህ ቅን መሪ አካዳሚ ብለን የጀመርነው። አቶ ትእዛዙ እንዲህ ኦንላይን ብቻ በሳምንት አንድ ቀን 1 ሰዓት ተኩል ብቻ ተገኝቶ ሳይሆን የሚያስተምረን ከቤተሰቦቹ ከትርፍ ጊዜው ወስዶ መጽሐፎችንም የጻፈ እንግዲህ ለውጥ እንድናመጣ ጥረት እያደረገ ነው። እያመሰገንኩት ቀጣዮቹ ደግሞ በጉጉት እንጠብቃለን እላለሁ። እንግዲህ የት እንደሚገኝ ጠቁመንና ሌሎች ያልደረሳችሁ ሰዎች እንዲያገኙ ምንድነው ማደርጋቸው? ሶፍት ኮፒ ነው የምሰጣችሁ። አሁን መጽሐፎቹ ያሉ አይመስለኝም። እኔም ኢትዮጵያ መጥቼ በደንብ ቅን መሪንም በደንብ ተቋም እስከምናደርገውና አራተኛ መጽሐፌ ኦልሞስት መንገድ ላይ ነው። ስትራቴጂክ ሊደርሺፕ በእንግሊዘኛ ጽፌዋለሁ። ኦልሞስት አልቋል። ስለዚህ ይመጣል ብዬ አስባለሁ። የእግዚአብሔር ይስጥልን። የማንበብ ፍላጎቱ ላላችሁ ግን ሶስቱን መጽሐፎች በሶፍት ኮፒ እሰጣችኋለሁ። ቴሌግራም ላይ በቴሌግራም እንደገና ሸር አደርጋችኋለሁ። በተረፈ ግን ዩቲዩብ ሰብስክራይብ አድርጋችሁ ቴሌግራሙን ሸር ብታደርጉት አሁን ዛሬ አንድ ሰው ይሁን 2 ሰው ይሁን አላወቅኩም በደንብ ሸር አድርጎት ቁጥሩ አድጎ አይቻለሁና እግዚአብሔር ያክብርልን ለሁላችሁም። ዩቲዩባችንም በዚህኛው ሳምንት በጣም ብዙ እይታ ነበረው ማለት ሪላቲቭሊ ከዚህ በላይ መሄድ አለበት ግን ቅድም እያየሁት ጥሩ ሄዷል፣ ተንቀሳቅሷል፣ 1300 ደርሷል እና ጥሩ ፕሮግራማችን እየተሟሟቀ ነው። ከዚህ በላይ መሄድ ይችላል። ትልቅ ተቋም ልናደርገው እንችላለን። የዛሬ ሳምንት ሰው ይበለን። እግዚአብሔር ይስጥልን። ደረሰ የሊንክዲን ካላችሁ እዛ ላይ በደንብ ሼር ብታደርጉ ብዙ ሰዎች እንትን ይላሉና እሱ ላይ ነው ተደጋጋሚ ሼር ማድረገው። ኦኬ ጥሩ ማለት ጥሩ ሄዷል። እግዚአብሔር ይስጥልን። በሚቀጥለው ሳምንት እንቀጥልበት። ዛሬ ጊዜ ወስደናል። አይዶ ነው ባላንስ የማድረግ ጉዳይ ነው። ሌላ ጉዳይ ሼር ከቨር እናደርጋለን ብዬ ነበር። ሌቲቲፒ እስኪ እንደዚሁም እያደማን ሄድበት። በሚቀጥለው ሳምንት እሁድ አይ ቲንክ ስፒሪቹዋል ሊደርሺፕ ፍላጎቱ ላላችሁ ሰዎች ብዙ ሰው አለ። ምናልባት ጊዜ ወሰድኩኝ እንጂ ፍላጎቱ ያለው ሰው አለ። እዚህ ከቀራችሁት ውስጥ በቁጥር ልታሳዩኝ ትችላላችሁ። ስፒሪቹዋል ሊደርሺፕ በተለይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንፃር ለብቻው እንዳይቀላቀል ፈልጌ ነው። እስኪ ፍላጎቱ ያላችሁ ሰዎች በምልክት አሳዩኝ። ልክ አይቻለው ሞገስ። ኦኬ ብዙ ፍላጎት የለም ነው አለ። አይ ትንሽ ሰዎች ነው የምትታዩኝ። ኧረ ብዙ ነው ጋሽ ትእዛዙ ብዙ ነው። አይ ብዙ ነው። እሺ ስለዚህ ወደ 37 ከቢ ደርሷል። ኦኬ ስለዚህ የሚቀጥለው እሁድ እንግዲያው ምክንያቱም የተያያዘ ነገር ነው አይደል? እዛም ላይ ክፍተት ካለ የነፍስ ብቻ ሳይሆን ኢቭን ሴኩላር ዓለም ላይ ተጽዕኖ አለውና ብንሄድበት ጥሩ ነው ብዬ ነው የማስበው። በዛ ላይ ደግሞ እንግዲህ ለምናምን ሰዎች ደግሞ ከምንም በላይ እምነታችን ደግሞ ትልቅ ዋጋ አለው። ስለዚህ በአጠቃላይ ስፒሪቹዋል ሊደርሺፕ ግን በቱቢ ስፔሲፊክ በአብዛኛው ከኢትዮጵያ ኦርቶዶክስ ተዋሕዶ አንጻር ነው። ምክንያቱም ሁሉንም እምነት አንድ ላይ ማስኬድ አይቻልም እና ግን የሆነ የማንንም እምነት የመንቀፍ ድሮም የለኝም አሁንም የለኝም። እንደዛ አይነት ቴንደንሲ የለኝም። ሁሉንም በማክበር ነው የምንሄደው። ግን ትምህርቱ ግን ስልጠናው ቤተክርስቲያን አስተምሮ አንድ መሰረት ላይ የቆመ ነው ብዬ ነው ማስበው እና ፍላጎቱ ላላቸው የሚቀጥለው እሁድ እንጀምራለን። እግዚአብሔር ይስጥልን። አይ ቲንክ ፍላጎት አለ መሰለኝ። የተወሰኑ ደቂቃዎች ነው እልካለሁ ማለቴ ነው። እልካለሁ ዜና። ኦኬ እንትን የትዳር ወግ ካለ ሸር አድርጉ። የትዳር ወግን በሙሉ ሶስቱንም መጽሐፎች ሸር አደርጋችኋለሁ በሶፍት ኮፒ። ሁለቱ አሉኝ እኔ በግሌ አሉኝ። ቅን መሪና ባለራዕይ መሪ አሉኝ መጽሐፎቹ። የትዳር ወግን አደርጋችኋለሁ አሁን አደርጋችኋለሁ። እግዚአብሔር ከፈቀደ ደግሞ ሁሉንም ብልኩልን ደስ ይላል። አዎ ሶስቱንም አንድ ላይ ልክላችኋለሁ። ዛሬ ወይም ነገ ልክላችሁ ጊዜ እንዳገኘው። እግዚአብሔር ይስጥልን። በጣም እናመሰግናለን። ሁላችሁም ሰላም ደሩ።
ቻው ደህና አሜን። እሺ እናመሰግናለን።